በሰው ሀገር ሌት ተቀን እየደከመ ለሚስቱ በየወሩ በሺዎች የሚቆጠር ዶላር የሚልክ ልጅ እናቱን ባደራ ሰጥቶ ተመችቷታል ብሎ ቢያስብ ምን ይፈረድበታል? ነገር ግን ዴቪድ ከዓመታት በኋላ በድንገት ወደ ሀገሩ ሲመለስ የገነባው ቅንጡ መኖሪያ ቤት ውስጥ እናቱን አጣት። ሚስቱ በውሸት ተብትባ ከቤት ያባረረቻት እናቱ መብራትና ውሃ በሌለበት ጎጆ ውስጥ በረሃብና በበሽታ ተመታ ስትማቅቅ አገኛት። ለመሆኑ ሚስት በገዛ እናቱ ላይ የፈጸመችው ክህደት እንዴት ሊጋለጥ ቻለ? ዴቪድ እናቱን ከሞት አፋፍ ሲያገኛቸው ምን ተሰማው? በክፉ ሚስቱ ላይስ ምን አይነት አስደንጋጭ እርምጃ ይወስድ ይሆን? እስከ መጨረሻው ድረስ ልብን ሰቅሎ የሚያቆየውን ይህንን የእናት ፍቅርና የክህደት ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ይሄ ታሪክ ምን ያህል ርቀት እንደሚጓዝ ማወቅ ስለምንፈልግ ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት ታሪኮችን ማዳመጥ የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ዴቪድ ከአውሮፕላኑ ወርዶ በጥልቀት ተነፈሰ። ከ5 ዓመት በኋላ በመጨረሻም ወደ ቤቱ ተመለሰ። ለዚህ ጉዞ ለወራት አቅዶ ነበር። እናቱን አስገርሞ አጥብቆ አቅፎ ጸሎቷ ሁሉ እንደተመለሰ ሊነግራት ነበር። አሁን እሱ ሀብታም ነው፣ እሷ ዳግመኛ መከራ አያያትም። ነገር ግን ዴቪድ ለሷ በገነባላት ቤት ሲደርስ ያገኘው ነገር ስለ ህይወቱ የሚያውቀውን ሁሉ ይለውጣል። ዴቪድ ሚለር ቢሊየነር ነበር። የ3 ኩባንያዎች፣ የ2 ሆቴሎች ባለቤት ሲሆን በዓለም ዙሪያ ካሉ ባንኮች ውስጥ ገንዘብ ነበረው። ሰዎች ስለሱ ጽሑፎችን ይጽፋሉ። ንጉስ የሆነው ልጅና ህልምን ወደ ዶላር የቀየረው ሊቅ ብለው ይጠሩታል። ነገር ግን ከ5 ዓመት በፊት ዴቪድ የተቀደደ ጫማና ትልቅ ተስፋ የነበረው ምስኪን ወጣት ብቻ ነበር። በዚያን ጊዜ ከእናቱ ከማማ ሳራ ጋር ግድግዳው በጣም ቀጭን በሆነ ትንሽ አፓርታማ ውስጥ ይኖር ነበር። የጎረቤቶች ሳል በምሽት ይሰማ ነበር። የማማ ሳራ ጥረት ግን የዴቪድ ስኬት እውን እንዲሆን አደረገው። ዴቪድ ትንሽ ልጅ እያለ አባቱ ሲሞት ማማ ሳራ ለረጅም ጊዜ አላለቀሰችም። እንባዋን አብሳ ወደ ስራ ገባች። ለሀብታም ቤተሰቦች ልብስ አጠበች፣ ቤታቸውንም አጸዳች፣ ምግብ አበሰለች። አንዳንዴ በቀን 3 ስራ ትሰራ ነበር። ወደ ቤት ስትመለስ በጣም ደክሞት መቆም እንኳን ያቅታት ነበር። ግን መቼም አማራ አታውቅም። አንድም ቀን በየጧቱ ዴቪድን በፈገግታ ትቀሰቅሰውና ዛሬ ጥሩ ቀን ይሆናል ልጄ፣ እንደዛ ይሰማኛል ትለው ነበር። የምትችለውን ሳንቲም ሁሉ ቆጠበች። ዴቪድ የትምህርት ቤት ክፍያ ሲያስፈልገው ከፈለች። መጽሐፍት ሲፈልግ ገዛችለት። ዴቪድ ሲራብ የራሷን ምግብ ሰጥተው እኔ በልቻለሁ፣ ይህ ያንተ ነው ትለው ነበር። ዴቪድ እየዋሸች እንደሆነ ያውቅ ነበር። እሷም እንደራባት በደንብ ያውቅ ነበር። ነገር ግን ማማ ሳራ ዝም ብላ ፈገግ ብላ ጭንቅላቱን ትደባብሰው ነበር። ዴቪድም ላለማዘን ሲል ይበላ ነበር። ዴቪድ በትምህርት ቤት ጠንክሮ ሰራ። ለኮሌጅ የትምህርት እድል አግኝቶ ቢዝነስና ኮምፒውተር አጠና። ብልህና ቁርጠኛ ነበር። ከኮሌጅ በኋላ በከተማ ውስጥ በሚገኝ አንድ ትንሽ ኩባንያ ውስጥ ስራ አገኘ። በእርግጥ ክፍያው ብዙ አልነበረም። ነገር ግን ማማ ሳራ ልብስ በማጠብ ከምታገኘው ይበልጥ ነበር። ከዚያም ዴቪድ ቪክቶሪያን አገኘ። ቪክቶሪያ መሀል ከተማ በሚገኝ አንድ ዘመናዊ ካፌ ውስጥ ትሰራ ነበር። ቆንጆ ነበረች። ሰዎች ቆም ብለው እንዲመለከቱ የሚያደርግ ውበት ነበራት። ለስላሳ ቆዳ፣ ሁልጊዜም በትክክል የምትሰራው ረጅም ፀጉር ነበራት እና ምንም እንኳን ውድ ባይሆኑም ውድ የሚመስሉ ልብሶችን ትለብስ ነበር። ረጅም የጥፍር ቀለም የተቀቡ ጥፍሮች ነበሯት። በደማቅ ቀለሞች የተቀቡ እና ፈገግ የሚሉ ግን መቼም ቢሆን ሙቀት የማይሰማቸው ከንፈሮች። አንድ ቀን ቪክቶሪያ ስትገባ ዴቪድ ቡና እያቀረበ ነበር። እሱን አይታ ፈገግ ስትል ዴቪድ ልቡ ሲመታ ተሰማው። እንደሷ ያለች ሴት ከዚህ በፊት አይታው አታውቅም። እናም መጠናናት ጀመሩ። ቪክቶሪያ ዴቪድ ልዩ ሆኖ እንዲሰማው አደረገችው። በአደባባይ እጁን ይዛ ለጓደኞቿ ታስተዋውቀው ነበር። ተዋወቁት፣ ይህ ፍቅረኛዬ ዴቪድ ነው ትል ነበር በኩራት። አንድ ቀን በጣም ስኬታማ ይሆናል። ነገር ግን ቪክቶሪያ የዴቪድን አፓርታማ መጎብኘት አይመቻትም ነበር። በጣም ትንሽ ነው ትላለች እና ደግሞ ሰፈሩ እዚህ አስተማማኝ አይደለም አይደል? እና ቪክቶሪያ ማማ ሳራንም ብዙም አትወዳቸውም ነበር። መጀመሪያ ሲገናኙ ትህትና ታሳይ ነበር። ፈገግ ብላ ማማ ሳራ በማግኘቴ ደስ ብሎኛል፣
ትላቸው ነበር። ነገር ግን አይኖቿ ቀዝቃዛ ነበሩ እና ረጅም ጊዜ አትቆይም ነበር። አንድ ጊዜ ማማ ሳራ ለቪክቶሪያ ልዩ ራት አዘጋጀች። ለአዲስ ጫማ ስትቆጥብ በነበረችው ገንዘብ ምርጥ ሾርባና ሩዝ ሰራች። ቪክቶሪያ ግን አንድ ጉርሻ ቀመሰችና ፊቷን አኮሳትራ ኦ በጣም አዝናለሁ፣ ግን ብዙ አራበኝም፣ ከመምጣቴ በፊት በልቻለሁ አለች። ዴቪድ በእናቱ አይን ውስጥ ያለውን ቅሬታ ተመለከተ። ነገር ግን ቪክቶሪያ ስልኳን እያየች ነበርና አላስተዋለችም። ሆኖም ዴቪድ ቪክቶሪያን ይወዳታል፣ ወይም ቢያንስ እንደሚወዳት ያስብ ነበር። ቆንጆና በራስ መተማመን ያላት ሴት ነበረች። ከትንሽ አፓርታማ ከመጣ ምስኪን ልጅ በላይ ሊሆን እንደሚችል እንዲሰማው አደረገችው። ከ2 ዓመት በኋላ ዴቪድ ቪክቶሪያን ለማግባት ጠየቃት። ውድ ቀለበት መግዛት ስላልቻለ ከአንድ ትንሽ ሱቅ ቀለል ያለ የብር ቀለበት ገዛላት። በፓርክ ውስጥ በእግሩ ተንበርክኮ ሲጠይቃት ቪክቶሪያ ቀለበቱን አይታ ፈገግታዋ ለሰከንድ ጠፋ። ነገር ግን እሺ አለች። በትንሽ ስነ ስርዓት ተጋቡ። ማማ ሳራ ያላትን ብቸኛ ምርጥ ልብስ ለብሳ በደስታ እንባ አለቀሰች። ቪክቶሪያ ነጭ ለብሳ ቆንጆ ሆና ነበር። ነገር ግን ሰርጉ ትልቅ ወይም የደመቀ ባለመሆኑ የተበሳጨች ትመስል ነበር። ከሰርጉ በኋላ ዴቪድ፣ ቪክቶሪያና ማማ ሳራ ሁሉም በትንሹ አፓርታማ ውስጥ አብረው መኖር ጀመሩ። ጠባብ ነበር፣ ግን ዴቪድ ችግር የለውም ብሎ አስቧል። አሁን ቤተሰብ ናቸው። ነገር ግን ቪክቶሪያ ጠላችሁ። ትንሿን መታጠቢያ ቤት መጋራቱን ጠላች። ማለዳ ላይ የሚሰማውን የማማ ሳራን የድሮ ሬዲዮ የወንጌል መዝሙር ጠላች። በጠበበው ኩሽና ውስጥ በሚወዛወዝ ጠረጴዛ ላይ እራት መብላትን ጠላች። መቼ ነው የራሳችን ቦታ የሚኖረን? በየቀኑ ዴቪድን ትጠይቀው ነበር። በቅርቡ፣ በጣም በቅርቡ ዴቪድ ቃል ይገባላታል። እየሰራውበት ነው። ከዚያም አንድ ቀን ሁሉም ነገር ተቀየረ። ዴቪድ በሌላ ሀገር ከሚገኝ ትልቅ ኩባንያ ስልክ ተደወለለት። ስለ ኮምፒውተር ስራውና ስለ ቴክኖሎጂ ሰምተው ነበር። እንዲሰራላቸው ፈልገዋል እና እንደ ተራ ሰራተኛ ብቻ ሳይሆን አዲስ የኩባንያውን ክፍል እንዲመሰርት ይፈልጉ ነበር። ክፍያውን በጣም አስገራሚ ነበር። ዴቪድ ካሰበው በላይ በጣም ብዙ ገንዘብ ሊያገኝ ነው። ነገር ግን አንድ ችግር አለ። ስራው በጣም ሩቅ በውቅያኖስ ማዶ ባለ ሀገር ነበር። ቢያንስ ለ5 ዓመታት በዚያ መቆየት ይኖርበታል። ዴቪድ በዚያ ምሽት ለማማ ሳራና ለቪክቶሪያ ነገራቸው። 5 ዓመት፣ ምናልባትም ከዚያ በላይ። ግን ገንዘቡ ማማ፣ በዚህ ገንዘብ ህይወታችንን መለወጥ እችላለሁ። እውነተኛ ቤት ልገነባልሽ እችላለሁ። ዳግመኛ መቼም መስራት እንደሌለብሽ ማረጋገጥ እችላለሁ። የማማ ሳራ ፊት በሐዘን ተሞላ። 5 ዓመታት ያኮ በጣም ረጅም ጊዜ ነው ልጄ። ነገር ግን የቪክቶሪያ አይኖች እንደ ርችት በሩ። 5 ዓመት ምንም ማለት አይደለም አለች በፍጥነት። በዚያ ገንዘብ ምን ማድረግ እንደምንችል አስብ ዴቪድ። ይህ ለአንተ በጣም ትልቅ እድል ነው። ግን ስለናንተ ስለ ሁለታችሁስ? ዴቪድ ጠየቀ። በዚህ ጠባብ አፓርታማ ውስጥ ልተዋችሁ አልችልም። ስለዚህ ሳትሄድ ቤት ስራልን፣ ቪክቶሪያ ተናገረች። ቁጠባህን ተጠቀም፣ ካስፈለገም ብድር ውሰድ። አንተ በሌለህበት እኔና እናትህ የምንኖርበት ጥሩ ቤት ስራ፣ እኛ ደህና እንሆናለን አይደል ማማ ሳራ? ማማ ሳራ ቪክቶሪያን ተመለከተች። ከዚያም ልጇን አየችው። በዴቪድ አይን ውስጥ ያለውን ተስፋ አየች። ትልቅ እድሉ ከፊት ተቀምጦ አየች። አዎን ደህና እንሆናለን አለች ማማ ሳራ። ድምጿ ቀስ ያለ ነበር። ልቧ ተሰብሯል። መሄድ አለበት ዴቪድ፣ ስራውን ተቀበል። ስለዚህም ዴቪድ ሄደ። ብድር ወስዶ የቁጠባውን ሳንቲም ሁሉ ተጠቀመ። ሰራተኞችን ቀጥሮ ከወትሮ ስራው በኋላ በየምሽቱ ከነሱ ጋር ይሰራ ነበር። በ6 ወራት ውስጥ ቤቱ ተጠናቀቀ። 3 መኝታ ክፍሎች፣ ትልቅ ኩሽና፣ ለስላሳ ሶፋዎች ያሉት ሳሎን እና ለአበቦች ቦታ ያለው የአትክልት ስፍራ ነበረው። ዴቪድ ትንሽ ልጅ እያለ ማማ ሳራ ሁልጊዜ እንደምታልመው አይነት ቀይ ጣሪያ ነበረው። ይህ ቤትሽ ነው ማማ አለ ዴቪድ እጆቿን ይዞ። ዳግመኛ ጠባብ አፓርታማ ውስጥ መኖር የለብሽም። ማማ ሳራ አለቀሰች። ይሄንን ለኔ ያደረክ? ለሁለታችሁም ነው ያደረኩት አለ ዴቪድ ቪክቶሪያን እያየ። አንቺና ቪክቶሪያ እዚህ አብራችሁ ትኖራላችሁ። እኔ በሌለሁበት ጊዜ እንደ እናትና ልጅ እርስ በርሳችሁ ትጠባበቃላችሁ። ማማ ሳራ በቪክቶሪያ ፊት ላይ አንድ ነገር ሲያልፍ አየች። ቀዝቃዛና ቁጣ የተሞላበት ነገር ግን በጣም በፍጥነት ጠፋ። ማማ ሳራ ምናልባትም የተሳሳተች መስሏት ይሆናል። በእርግጥ አለች ቪክቶሪያ በጣፋጭ ድምፅ የዴቪድን እጅ ይዛ፣ እናትህን በሚገባ እንከባከባለሁ።
እሷ እኮ ቤተሰቤ ናት። ነገር ግን ቤተሰብ ያለችበት መንገድ ለማማ ሳራ የሆነ ስሜት ፈጠረባት። ዴቪድ በሄደበት ቀን ማማ ሳራ እና ቪክቶሪያ አብረው ወደ አውሮፕላን ማረፊያው ሄዱ። ማማ ሳራ የልጇን ፊት በእጆቿ ይዛ ራስህን እንደምትጠብቅ ቃል ግባልኝ፣ በጣም ብዙ አትስራ፣ ለትንሽ ደቂቃም ቢሆን ደውልልኝ፣ ራስህን እንዳትጎዳ ልጄ አለች። ቃል ገባለሁ ማማ። ዴቪድም እንባው በፊቱ ላይ እየፈሰሰ ቃል ገባላት። በየወሩ ገንዘብ እልክልሻለሁ፣ ብዙ ገንዘብ እልክልሻለሁ። አንቺና ቪክቶሪያ የሚያስፈልጋችሁን ሁሉ ታገኛላችሁ። እኔ ገንዘብ አያስፈልገኝም ልጄ፣ የምፈልገው አንተን ብቻ ነው። አውቃለሁ ማማ፣ ይህ ለወደፊት ህይወታችን ነው። 5 ዓመታት በፍጥነት ያልፋሉ። ታያለሽ እሺማ። ዴቪድ እናቱን እንደገና አቀፋት። ከዚያም ቪክቶሪያን አቀፋት። እሷን በጆሮ ስለምንም ነገር እዚህ አትጨነቅ፣ ለሁሉም ምን ያለው ብላ አንሾካሾከችለት። ከዚያም ዴቪድ ሻንጣውን አንስቶ ወደ መግቢያው አመራ። ዞር ብሎ እጁን አወዛወዘ። ማማ ሳራም እንባዋ በፊቷ ላይ እየፈሰሰ እጇን አወዛወዘች። ቪክቶሪያም እንደዛው አወዛወዘች። ነገር ግን ዴቪድ ዞር ሲል ፈገግታዋ ጠፋ። ማማ ሳራን በቀዝቃዛ አይኖች ተመለከተች። ምንም አልተናገረችም። በዝምታ ወደ ቤት ተመለሱ እና በዚያ ምሽት ሁሉም ነገር ተቀየረ። ለመጀመሪያዎቹ ጥቂት ሳምንታት ቪክቶሪያ ለማማ ሳራ ጥሩ ነበረች። ሞቅ ያለ ወይም አፍቃሪ ባይሆንም ቢያንስ ትህትና ነበረው። በቤት ውስጥ አብረው ይኖራሉ። ማማ ሳራ ምግብ ታበስላለች። ቪክቶሪያ ገበያ ትወጣለች። እናም ከጓደኞቿ ጋር ትገናኛለች። ብዙ አያወሩም ነበር፣ ግን ደግሞ አይጣሉም። ዴቪድ ቃል እንደገባው በየእሁዱ ይደውል ነበር። ሁለቱ ተወዳጅ ሴቶች እንዴት ናችሁ ብሎ ይጠይቃቸዋል። ድምፁ በደስታ የተሞላ ነበር። ደህና ነን ልጄ ትል ነበር ማማ ሳራ። ከዚያም ቪክቶሪያ ስልኩን ትወስደዋለች። እዚህ ሁሉ ነገር ፍጹም ነው የኔ ፍቅር። እኔና እናትህ በጥሩ ሁኔታ እየተግባባን ነው። ስለኛ አትጨነቅ፣ አንተ ብቻ በስራ ላይ አተኩር። ዴቪድም አመናት። ለምን አያምናት? ቤተሰብ እኮ ናቸው። ነገር ግን በሁለተኛው ወር ነገሮች መለወጥ ጀመሩ። አንድ ቀን ከሰዓት በኋላ የቪክቶሪያ ጓደኞች ሊጎበኟት መጡ። ጩኸታቸው የበዛና ፋሽን ተከታይ ነበሩ። ውድ ጌጣጌጦችን አድርገው ማማ ሳራ በማይገባት ቀልዶች ይስቁ ነበር። ሳሎን ተቀመጡ። ማማ ሳራም ሻይና ኩኪስ አመጣችላቸው። ይህች ደግሞ ማናት? ከቪክቶሪያ ጓደኞች አንዷ ማማ ሳራን ወደ ላይና ወደ ታች እያየች ጠየቀች። ኦ እሷ አማቴ ናት አለች ቪክቶሪያ እጇን እያወዛወዘች ምንም እንዳልሆነ በማስመሰል። እዚህ ነው እንዴ የምትኖረው? የጓደኛው አይኖች ተለጠጡ። ከባልሽ እናት ጋር በአንድ ቤት ውስጥ ነው የምትኖረው? እንዴት ቻልሽው? ሁሉም የቪክቶሪያ ጓደኞች ሳቁ። ማማ ሳራ ፊቷ ሲግል ተሰማት። በፍጥነት ከክፍሉ ወጣች። ጓደኞቿ ከሄዱ በኋላ ቪክቶሪያ ማማ ሳራን ኩሽና ውስጥ አገኘቻት። ማማ ሳራ አለች ቪክቶሪያ። ድምጿ ጣፋጭ ቢሆንም አይኖቿ ግን ቀዝቃዛ ነበሩ። ጓደኞቼ ሲመጡ ክፍልሽ ብትቆይ ይሻላል ብዬ አስባለሁ። እነሱ አልለመዱም። ማለት የፈለኩት ትልልቅ ሰዎችን በአካባቢያቸው ማየትን አልለመዱም እና ምቾት ይነሳቸዋል። ማማ ሳራ በደረቷ ላይ ከባድ ህመም ተሰማት። ግን ይሄ የኔም ቤት እኮ ነው። ዴቪድ ለኔም ነው የገነባልኝ። የቪክቶሪያ ፊት ተለወጠ። ጣፋጭነቱ ጠፋ። በእውነቱ አለች በቀስታ። ዴቪድ ይህን ቤት የገነባው ለሚስቱ ነው፣ ለኔ። አንቺ እዚህ የምትኖሪው ዴቪድ ስለሚያዝንልሽ ብቻ ነው። ያ እውነት አይደለም ማማ ሳራ ተናገረች። አይደለም? ቪክቶሪያ እጆቿን አጣመረች። ዴቪድ ባለቤቴ ነው። ይህም ቤት የኔ ነው። እዚህ መኖር መቀጠል ከፈለግሽ ሁልጊዜም ይሄንን ማስታወስ አለብሽ። ተረድተሻል? ማማ ሳራ በአይኖቿ እንባ ተሞላ፣ ግን አንገቷን ነቀነቀች። ችግር መፍጠር አልፈለገችም። ዴቪድ እንዲጨነቅ አልፈለገችም። ከዚያ ቀን ጀምሮ ነገሮች ከጊዜ ወደ ጊዜ እየተባባሱ ሄዱ። ቪክቶሪያ ለማማ ሳራ ህጎችን ማውጣት ጀመረች። እኔ ቲቪ ስመለከት ሳሎኑን እንዳትጠቀሚ፣ ጓደኞቼ እዚህ ሲሆኑ ምግብ አታብሲ፣ ጧት ጧት ድምፅ አታሰሚ፣ ገላሽን ስትታጠቢ ረጅም ሰዓት አትውሰጂ። ማማ ሳራ እያንዳንዱን ህግ ተከተለች። ዝም አለች። ክፍሏ ውስጥ ቆየች። እንዳትታይ ለመሆን ሞከረች። ነገር ግን ለቪክቶሪያ መቼም በቂ አልነበረም። በውቅያኖሱ ማዶ ዴቪድ በህይወቱ ኑሮት በማያውቀው ጥንካሬ ይሰራ ነበር። ከጧቱ 11 ሰዓት ላይ ተነስቶ እስከ እኩለ ሌሊት ይሰራ ነበር። ብልህ ሐሳቦች ነበሩት። ንግዶች በተሻለና በፍጥነት እንዲሰሩ የሚረዱ የኮምፒውተር ፕሮግራሞችን ፈጠረ።
ሰዎች ስራውን ወደዱለት። አለቆቹ እድገት ሰጡት፣ ደጋግሞ አሳደጉት። ከዚያም በኩባንያው ውስጥ አጋር አደረጉት። ዴቪድ በጎን የራሱን ቢዝነስ ጀመረ። በ2 ዓመት ውስጥ ያ ቢዝነስ በሚሊዮን የሚቆጠር ዶላር ዋጋ አገኘ። በ4 ዓመት ውስጥ እሱ ቢሊዮነር ሆኗል። በየወሩ 1 ሰዓት ዴቪድ ወደ ቤት ገንዘብ ይልክ ነበር። መጀመሪያ $5000፣ ከዚያ 8000፣ ከዚያ 10000፣ አንዳንዴም ከዚያ በላይ። ለማማ የሚያስፈልጋትን ሁሉ አድርጊላት ይላት ነበር ለቪክቶሪያ በስልክ ጥሪያቸው ወቅት። ኦ ሁሉንም አደርጋለሁ ቪክቶሪያ ሁልጊዜ ትላለች። ከበቂ በላይ አላት፣ እባክህ መጨነቅህን አቁም። ነገር ግን ዴቪድ አሁንም ይጨነቅ ነበር። ከእናቱ ጋር የሚያደርጋቸው የስልክ ጥሪዎች እያጠሩ ሄዱ። እሷ ከእንግዲህ ብዙ አታወራም ነበር። እንዴት ነሽ ማማ ብሎ ይጠይቃል። ደህና ነኝ ልጄ ትለዋለች። በደንብ እየበላሽ ነው? አዎ። ባንቺና በቪክቶሪያ መካከል ሁሉም ነገር ሰላም ነው አይደል? ሁሉም ሰላም ነው። ሰላም ነው ልጄ፣ እባክህ ስለኔ አትጨነቅ። ስራ እንዴት ነው? ጥሪው ለዴቪድ እንግዳ መሆን ጀመረ። ነገር ግን እሱ በጣም ስራ በዝቶበት ነበር። ሁልጊዜም በስብሰባዎች፣ ሁልጊዜም በጉዞ ላይ፣ ሁልጊዜም ስምምነቶችን በማድረግ ላይ ነበር። ማማ ሳራ እድሜዋ እየገፋ ስለሄደ ዝምተኛ እየሆነች ነው ብሎ ለራሱ ነገረው። ያ ያልተለመደ ነገር ነበር እና ቪክቶሪያ ሁልጊዜ በጣም ደስተኛ ትመስል ነበር። እናትህ በጣም ደህና ናት ትለዋለች። ባለፈው እሁድ አብረን ቤተክርስቲያን ሄድን። ጤናማ ናት፣ ደስተኛ ናት። ስትስቅ ማየት ነበረብህ። ስለዚህ ዴቪድም አመናት። ተጨማሪ ገንዘብ መላኩን ቀጠለ። በቅርቡ እንደሚጎበኛት ለራሱ ቃል ገባ። ነገር ግን በቅርቡ የሚለው ጊዜ እየተገፋ ሄደ። በሚቀጥለው ወር፣ በሚቀጥለው ዓመት፣ ከዚህ ትልቅ ስምምነት በኋላ፣ ከዚህ አስፈላጊ ስብሰባ በኋላ 5 ዓመታት ሲያልፉ እቤት ውስጥ የማማ ሳራ ህይወት ቅዠት ሆኖ ነበር። ከመጀመሪያው ዓመት በኋላ ቪክቶሪያ ማስመሰሏን ሙሉ በሙሉ አቆመች። ለማማ ሳራ ምግብ መግዛቷን ተወች። ዴቪድ የሚልከው ገንዘብ ለቤቱ ነው ትል ነበር። ልዩ ምግብ ከፈለግሽ የራስሽን ገንዘብ ተጠቀሚ። ነገር ግን ማማ ሳራ ምንም አይነት ገንዘብ አልነበራትም። ዴቪድ ሁሉንም ነገር የሚልከው ወደ ቪክቶሪያ አካውንት ነበር። ቪክቶሪያ ደግሞ ሁሉንም ትቆጣጠራለች። ማማ ሳራ አነስተኛ ምግቦችን መመገብ ጀመረች። አንዳንዴ ሩዝና ጥቂት አትክልት ብቻ፣ አንዳንዴ ደግሞ ምንም። ከሳች። ልብሶቿ በሰውነቷ ላይ ይሰቀሉ ጀመር። የቪክቶሪያ ጓደኞች እየመጡ በቤት ውስጥ ድግስ ያደርጉ ነበር። ውድ ምግቦች፣ ስጋዎች፣ ፓስታዎችና ጣፋጮችን ያበስሉ ነበር። ሽታው ወደ ማማ ሳራ ክፍል እየገባ ሆዷን በረሃብ ያሳምመው ነበር። አንዳንዴ ቪክቶሪያ ማማ ሳራ በዝምታ አልጋ ላይ ተኝታ እያለች በምሽት በሯን ታንኳኳለች። በጣም እየጮሽ ነው ትል ነበር። አዝናለሁ። ማማ ሳራ ታንሾካሹካለች። ማዘን ይኖርብሻል። ይህ ቤቴ ነው። እዚህ ያለሽው እኔ ስለፈቀድኩ ነው። እኔን መረበሽሽን አቁሚ። ከዛም ቪክቶሪያ ማማ ሳራን እንድትወጣ የተናገረችበት ቀን መጣ። ማክሰኞ ጠዋት ነበር። ቪክቶሪያ ወደ ማማ ሳራ ክፍል ገብታ የራስሽን ቦታ የምትፈልጊበት ጊዜው የደረሰ ይመስለኛል አለቻት። ማማ ሳራ ግራ ተጋብታ ካልጓ ቀን አለች። የራሴ ቦታ? ይህ እኮ ቤቴ ነው። ዴቪድ ለኔም ነው የገነባልኝ። ዴቪድ ይሄንን ቤት የገነባው ለቤተሰቡ ነው። የእንግድነት ጊዜሽን ጨርሰሻል። ይሄ ቤት የኔ ነው። እባክሽን ይሄንን አታድርጊ። ማማ ሳራ ድምጿ እየተንቀጠቀጠ አታባሪኝ፣ የምሄድበት የለኝም፣ ታውቂያለሽ ቪክቶሪያ እያለች ለመነቻት። ቪክቶሪያ ግን ችላ በማለት ትከሻዋን ሰበቀች። ያ የኔ ችግር አይደለም፣ ነገር ግን እዚህ ከቆየሽ ከኔ እየሰረቅሽ እንደሆነ ለዴቪድ ነግረዋለሁ። ገንዘብና ጌጣጌጥ እየወሰድሽ እንደሆነ ነግረዋለሁ። ለኔ ክፉ እንደሆንሽና ህይወቴን እንዳመሰቃቀልሽው ነግረዋለሁ። ቪክቶሪያ ግን ከነዚህ ውስጥ አንዱም እውነት አይደለም። ዴቪድ ማንን የሚያምን ይመስልሻል? ቪክቶሪያ ጠየቀች። አይኖቿ ቀዝቅዘው ነበር። ሚስቱን ወይም እናቱን? ማማ ሳራ ልቧ ለሺ ስብርባሪዎች እንደተሰበረ ተሰማት። ቪክቶሪያ ትክክል እንደሆነች ታውቃለች። ዴቪድ በጣም ሩቅ ነበር። በስልክ የሚሰማው የቪክቶሪያን ድምጽ ብቻ ነበር። የሚያውቀው ቪክቶሪያ የነገረችውን ብቻ ነው። 1 ሳምንት ሰጥሻለሁ አለች ቪክቶሪያ። የምትኖሪበት ሌላ ቦታ ፈልጊ እና ለዴቪድ ስለዚህ ነገር ለመናገር እንዳትደፍሪ። ከነገርሽው ዳግመኛ እንዳያናግርሽ አደርጋለሁ። ማማ ሳራ ጥቂት ንብረቶቿን በሁለት ትናንሽ ቦርሳዎች ጠቀለለች። ልጇ በፍቅር የገነባላትን ቀይ ጣሪያ ያለውን ቤት ጥላ ወጣች።
እናም የምትሄድበት ቦታ ሳይኖራት ዝም ብላ ተጓዘች። በሰፈር ውስጥ የሚከራይ ክፍል ያለው ሰው አለ ብላ ጠየቀች። ነገር ግን ሁሉም ነገር ገንዘብ ይጠይቃል። ማማ ሳራ ደግሞ ምንም አልነበራትም። በመጨረሻም ከአንድ የቤተ ክርስቲያን አሮጊት ስለ አንድ ቦታ ሰማች። ከከተማው ወጣ ብሎ ያለች አንዲት ትንሽ ጎጆ አለች። ማንም አይኖርባትም። ብዙም ባትሆንም መጠለያ ግን ትሆናለች። ማማ ሳራ ለማየት ሄደች። ጎጆዋ በጣም ትንሽ ነበረች። የተሰነጠቀ ግድግዳና ዝናብ ሲዘንብ የሚያፈስ ጣሪያ ያላት አንድ ክፍል ብቻ ነበረች። መብራት የለም፣ የቧንቧ ውሃም የለም። 4 ግድግዳዎችና የአፈር ወለል ብቻ። ግን ያላት ብቸኛ ነገር እሱ ነበር። ማማ ሳራ ወደ ጎጆዋ ውስጥ ገባች። አልጋ ስላልነበራት ወለሉ ላይ በአሮጌ ምንጣፍ ላይ ተኛች። ምድጃ ስላልነበራት በውጭ በትንሽ እሳት አበሰለች። ገንዘብ ስላልነበራት ከቤተ ክርስቲያን ሰዎች የሚመጡላትን ማንኛውንም ነገር በላች። የተረፈ ዳቦ፣ የበሰበሰ ፍራፍሬ፣ አንዳንዴም ትንሽ ጎድጓዳ ሳህን ሩዝ እየከሳች የበለጠ እየመነመነች ሄደች። ጸጉሯ ሙሉ በሙሉ ሽበት ሆነ። ለማብሰል ስትሞክር እጆቿ ይንቀጠቀጡ ነበር። ነገር ግን በየእሁዱ ዴቪድ ሲደውል ትዋሽ ነበር። ደህና ነኝ ልጄ ትለው ነበር። ድምጿ መድከሙ ያስታውቃል። እርግጠኛ ነሽ ማማ? ድምፅሽ የደከመሽ ይመስላል። ትንሽ ቅዝቃዜ ስለሆነ ነው ልጄ፣ ምንም አትጨነቅ። ከቪክቶሪያ ጋዝ ነገሮች እንዴት ናቸው? ማማ ሳራ አይኖቿን ጨፍና ሁሉም ነገር ሰላም ነው ትላለች። ምክንያቱም ልጇን ስለምትወደው እንዲጨነቅ ስላልፈለገች፣ ይህንን ሸክም ብቻዋን መሸከም እንዳለባት ስላሰበች። ይህ በእንዲህ እንዳለ ቪክቶሪያ በቆንጆ ቤት ውስጥ እየኖረች የዴቪድን ገንዘብ ለልብስ፣ ለድግስና ከጓደኞቿ ጋር ለውድ ራቶች ታወጣው ነበር። ማማ ሳራ ደስተኛና ጤናማ እንደሆነች ለዴቪድ ትነግረው ነበር። ዴቪድን በመጨረሻ ወደ ቤቱ እስኪመጣ ድረስ አመናት። አሁን ከ5 ዓመታት በኋላ ዴቪድ የሀገሩን አየር እየተነፈሰ ሻንጣውን ይዞ አውሮፕላን ማረፊያ ቆሟል። እንደሚመጣ ለማንም አልተናገረም። ሰርፕራይዝ ለማድረግ አስቦ ነበር። በበሩ ሲገባና የማማ ሳራ ፊት በደስታ ሲያበራ በሐሳቡ ሳለው። አቅፏት እማዬ ወደ ቤት መጥቻለሁ፣ ዳግመኛ አልለይሽም ሲላት ታየው። ዴቪድ ታክሲ ውስጥ ገባ። ወደ ሪቨርሳይድ ስቴት ውሰደኝ አለው ሹፌሩን። በከተማ ውስጥ ሲያልፍ ዴቪድ በመስኮቱ ወደ ውጪ ተመለከተ። ብዙ ነገር ተለውጧል። አዳዲስ ህንጻዎች፣ ብዙ መኪኖች። ከተማዋ ልክ እንደሱ በሀብት አድጋለች። በመጨረሻም ታክሲው ቀይ ጣራ ካለው ቤት ፊት ለፊት ቆመ። የዴቪድ ልብ ምት ፈጠነ። ለሹፌሩ ከፈለና ሻንጣውን እየጎተተ ወደ ፊት ለፊት በር አመራ። ዴቪድ አላንኳኳም። ይህ ቤቱ ነበር፣ እሱ ነው የገነባው። ዴቪድ በሩን ገፋው። ማማ ብሎ ተጣራ። ማማ መጥቻለሁ። ቤቱ ዝም ብሏል። በጣም ጸጥ ብሏል። ከዚያም የእግር ኮቴ ሰማ። ከፍተኛ ጫማ በሴራሚክ ወለል ላይ። ቪክቶሪያ በኮሪደሩ በኩል መጣች። ጥብቅ ያለ ልብስ ለብሳ ደማቅ ቀይ ሊፕስቲክ ተቀብታ ነበር። ዴቪድን ስታየው ፊቷ ገረጣ። ዴቪድ አለች፣ ድምጿ እየተንቀጠቀጠ። እዚህ ምን ታደርጋለህ? ዴቪድ ሳቀ። ምን ማለትሽ ነው? ወደ ቤት የመጣው አንቺንና ማማን ሰርፕራይዝ ላደርጋችሁ ፈልጌ ነው። እቅፍ ለማድረግ እጆቹን ዘርግቶ ወደ እሷ ተራመደ። ነገር ግን ቪክቶሪያ ወደ ኋላ ፈገፈገች። መደወል ነበረብህ አለች በፍጥነት። እንደምትመጣ መናገር ነበረብህ። ለምን? የሆነ ችግር አለ እንዴ? ዴቪድ ዙሪያውን ተመለከተ። ማማ የት ናት? ክፍሏ ውስጥ ናት? አይ አለች ቪክቶሪያ። እሷ እዚህ የለችም። ዴቪድ ፈገግታው ሲጠፋ ተሰማው። ምን ማለትሽ ነው? እዚህ የለችም? የት ናት? ቪክቶሪያ እየተንቀጠቀጡ ባሉ እጆቿ ልብሷን አስተካከለች። ጓደኛዋን ልትጠይቅ ወጣች። የድሮ የቤተ ክርስቲያን ጓደኛዋን። የትኛዋን ጓደኛዋን ነው? አይ አንተ አታውቃትም። እሺ መቼ ነው የምትመለሰው? አላውቅም። ምናልባት ትንሽ ትቆያለች ወይም ደግሞ ነገ። የሆነ የተሳሳተ ነገር እንዳለ ተሰማው። የዴቪድ ደረት ተወጠረ። ቪክቶሪያ ምን እየሆነ ነው? ምንም የለም አለች ቪክቶሪያ ድምጿን ከፍ አድርጋ። እናትህ አሁን እዚህ የለችም፣ ያ ብቻ ነው። ዴቪድ አልፏት በኮሪደሩ ሄደ። የመጀመሪያውን የመኝታ ክፍል በር ከፈተ። ከጥቂት ካርቶኖች በስተቀር ባዶ ነበር። ሁለተኛውንም በር ከፈተ። ተጨማሪ ካርቶኖችና አሮጌ የቤት ዕቃዎች ነበሩ። ሶስተኛውን በር ከፈተ። ክፍሉ ሙሉ በሙሉ ባዶ ነበር። አልጋ የለም፣ ቁም ሳጥን የለም፣ ምንም የለም። የማማ ክፍል የትኛው ነው? ዴቪድ ጠየቀ።
ድምፁ ዝቅ ያለና አደገኛ ነበር። ቪክቶሪያ በሩ ላይ ቆመች። እሷ ከእንግዲህ እዚህ አትኖርም። ዴቪድ ቀስ ብሎ ዞረ። ምን አልሽ? እዚህ አትኖርም። እዚህ መኖር ካቆመች ቆይታለች ማለት ምን ያህል ጊዜ? ቪክቶሪያ ወለሉን ተመለከተች። ወደ 4 ዓመት ገደማ። በፊቱ የቆመች መሰለው። ዴቪድ መተንፈስ አቃተው። ለ4 ዓመታት ብሎ አንሾካሸከ። እናቴ በዚህ ቤት ውስጥ ከኖረች 4 ዓመታት አልፏል። እሷ መሄድ ስለፈለገች ነው ዴቪድ አለች ቪክቶሪያ። ቤቱ ለእሷ በጣም ትልቅ እንደሆነ ተናገረች። ትንሽና ቀለል ያለ ነገር ፈለገች። እየዋሸሽ ነው ቪክቶሪያ፣ እየዋሸሽ ነው። እኔ አልዋሸውም። እና እናቴ መቼም ቢሆን ይህንን ቤት ጥላ አትወጣም። ለእሷ ነው የገነባሁት። ይህንን ታውቃለች። የዴቪድ ድምፅ ከፍ አለ። እና መሄድ ብትፈልግ ኖሮ ደግሞ ለእኔ ትነግረኝ ነበር። እሷ ሁሉንም ነገር ትነግረኛለች። ትነግርሃለች? እንደዛ ነው የምታስበው? ቪክቶሪያ መለሰችለት። ለመጨረሻ ጊዜ ከእናት ጋር በእውነት ያወራኸው መቼ ነበር? ለመጨረሻ ጊዜ ያወራት መቼ ነበር? ቪክቶሪያ ትክክል ስለነበረች ዴቪድ በጥፊ እንደተመታ ተሰማው። ስልኮቹ በጣም አጭርና ላዩን ብቻ ነበሩ። ለመጨረሻ ጊዜ ከእናቱ ጋር በእውነት ያወራው መቼ እንደነበር ማስታወስ አልቻለም። ቪክቶሪያ፣ እማዬ የት ናት? ዴቪድ በንዴት ጠየቀ። ድምፁ እየተንቀጠቀጠ ነበር። እኔ አላውቅም። ቪክቶሪያ ጮኸች። የት እንደምትሄድ አትነግረኝም? አልነገረችኝም። እውነቱ ይሄ ነው። ዴቪድ ባለቤቱን በደንብ ተመለከታት። ውድ ልብሷን፣ ሜካፑን፣ ቀዝቃዛ አይኖቿን አፈጠጠባቸው እና በድንገት አወቀ። እየዋሸች እንደሆነ አወቀ። አንድ አስከፊ ነገር እንደተከሰተ አወቀ። እርግጠኛ ሆነ። እፈልጋታለሁ፣ ዴቪድ እየጮኸ ተናገረ። ዞር ብሎ ወደ በሩ አመራ። ዴቪድ ቆይ! ቪክቶሪያ ተጣራች፣ ግን አልቆመም። ሌላ ታክሲ ውስጥ ገብቶ ሹፌሩን ማርኬት ስትሪት ወደሚገኘው ሜርሲ ቤተክርስቲያን ውሰደኝ አለው። ማማ ሳራ የት እንዳለች የሚያውቅ ሰው ቢኖር የቤተክርስቲያን ሰዎች ናቸው። እናቱ የእሁድ አገልግሎት አምልጧት አያውቅም። እነርሱ ያውቃሉ፣ ማወቅም አለባቸው። ታክሲው ሜርሲ ቤተክርስቲያን ፊት ለፊት ቆመ። ነጭ ግድግዳዎች ያሉትና ሰማያዊ መስቀል በላዩ ላይ ያለበት ቀላል ህንፃ ነው። ዴቪድ በልጅነቱ ብዙ ጊዜ እዚህ መጥቷል። የትራንስፖርት መክፈል እንኳን በማይችሉበት በዚያ የድህነት ዘመን ማማ ሳራ በየእሁዱ ይዛው ትመጣ ነበር። ዴቪድ የቤተክርስቲያኑን በሮች ገፋ። ውስጡ ቀዝቃዛና ጸጥ ያለ ነበር። ጥቂት ሰዎች በእንጨት ወንበሮች ላይ ተቀምጠው በለስላሳ ድምፅ ይጸልያሉ። ከፊት ለፊት በመሰዊያው አቅራቢያ አንድ አዛውንት ወለሉን እየጠረጉ ነበር። ይቅርታ፣ ዴቪድ ተጣራ። ድምፁ በባዶ ክፍል ውስጥ አስተጋባ። አዛውንቱ ቀና አሉ። ቀላል ልብሶችን የለበሱና ደግ አይኖች ያሏቸው ነበሩ። ዴቪድ ላይ አይናቸውን ተከሉ። ከዚያም ፊታቸው በፈገግታ ተሞላ። ዴቪድ፣ ትንሹ ዴቪድ ሚለር። ዴቪድ ቀረብ ብሎ ተራመደ። አሁን ሰውየውን አውቆታል። የቤተ ክርስቲያኑ ጠባቂ አቶ ፒተር ነበሩ። ዴቪድ ከሚያስታውሰው ጊዜ ጀምሮ ቤተ ክርስቲያን ውስጥ ሲሰሩ ቆይተዋል። አቶ ፒተር፣ ዴቪድ እጃቸውን እየጨበጠ ተናገረ። ልጄ፣ አንተን በማየቴ በጣም ደስ ብሎኛል። ተመልከት፣ በጣም አድገሃል፣ በዛ ላይ አምሮብሃል። አቶ ፒተር ሳቁ፣ ግን ፈገግታቸው ወዲያውኑ ጠፋ። ብዙ ገንዘብ እያገኘ በውጭ ሀገር እንዳለ ሰምተናል። እናትህ ስላንተ ሁልጊዜም ታወራለች። የዴቪድ ልብ በኃይል መምታት ጀመረ። እናቴን በቅርቡ አይቷታል? በእርግጥ በየእሁዱ ወደ ቤተክርስቲያን ትመጣለች። መቼም ቀርታ አታውቅም። አቶ ፒተር በጠረጴዛው ላይ ተደገፉ። ምንም እንኳን ሰሞኑን ጥሩ ባትመስልም መምጣቷን አላቋረጠችም። በጣም ከስታለች፣ በጣም ደክማለች። የት ነው የምትኖረው? ዴቪድ በአስቸኳይ ጠየቀ። የት እንደምትኖር ያውቃሉ? የአቶ ፒተር ፊት ቁም ነገር የያዘ መሰለ። የገዛ እናትህ የት እንደምትኖር አታውቅም? ነገሩ የተወሳሰበ ነው። እባክዎን አቶ ፒተር፣ አሁኑኑ ላገኛት እፈልጋለሁ። እናቴን ማግኘት አለብኝ። አዛውንቱ የዴቪድን ፊት ለረጅም ጊዜ ያጠኑት። ከዚያም ተነፈሱ። ከአሮጌው ገበያ አልፋ በከተማው ዳርቻ በወንዙ አቅራቢያ ባለች ትንሽ ጎጆ ውስጥ ትኖራለች። ዴቪድ ሆዱን ባርባር አለው። ጎጆ ስትል ምን ማለት ነው? ልክ እንዳልኩት ነው ልጄ። ጎጆ፣ ትንሽ ጎጆ፣ አንድ ክፍል ብቻ፣ መብራት የለውም። አቶ ፒተር በሐዘን ራሳቸውን ነቀነቁ። የቧንቧ ውሃም የለውም። የምንችለውን ምግብ እናመጣላት ነበር፣
የቤተ ክርስቲያኑ ሴቶች በየተራ ይረዷታል። ግን እናትህ ኩሩ ናት። እርዳታ መጠየቅ አትወድም። ዴቪድ ሊያማው እንደሆነ ተሰማው። እዚያ መኖር ከጀመረች ምን ያህል ጊዜ ሆናት? ለአመታት፣ ለብዙ ለአመታት። እናቱ እሱ በየወሩ በሺዎች የሚቆጠር ዶላር ሲልክ፣ እሷ ግን በጎጆ ውስጥ ለአመታት ቆይታለች። ቪክቶሪያ ቀይ ጣሪያ ባለው ቆንጆ ቤት ውስጥ ስትኖር፣ እናቱ ግን በጎጆ ውስጥ ነበረች ለ4 አመታት። ወደ እሷ ሊወስዱኝ ይችላሉ? እባክዎን? ዴቪድ ድምፁ እየተሰባበረ ጠየቀ። እሺ ልጄ ና። አቶ ፒተር ዴቪድን ወደ ውጭ መሩት። በዴቪድ ታክሲ ውስጥ ገቡና ለሹፌሩ አቅጣጫ ነገሩት። በትላልቅ ቤቶችና በንጹህ መንገዶች በታጀቡ ምርጥ ሰፈሮች አልፈው በከተማ ውስጥ ተጓዙ። ነጋዴዎች ፍራፍሬና አትክልት በሚሸጡበት በሚጨናነቀው ገበያ አልፈው ሄዱ። መንገዶቹ የአፈር እስኪሆኑና ቤቶቹ እያነሱ እስኪሄዱ ድረስ መንዳታቸውን ቀጠሉ። በመጨረሻም የከተማው ዳርቻ ደረሱ። እዚህ የመንገድ መብራት የለም፣ የተቀረጸ መንገድም የለም። የአፈር መንገዶችና የተበታተኑ ጎጆዎች ብቻ ነበሩ። እዚህ አቁም፣ አቶ ፒተር ለሹፌሩ ተናገሩ። ከታክሲው ወረዱ። ዴቪድ ሹፌሩ እንዲጠብቃቸው ነገረው። ከዚያም እሱና አቶ ፒተር ረዣዥም አረሞችና እሾሃማ ቁጥቋጦዎች ባሉበት ጠባብ መንገድ ተጓዙ። ልክ እዚህ ፊት ለፊት ናት፣ አቶ ፒተር በቀስታ ተናገሩ። የዴቪድ ልብ ሊፈነዳ እስኪቃረብ ድረስ በኃይል ይመታ ነበር። እጆቹ ይንቀጠቀጣሉ። ጉሮሮ ተዘጋ። ከዚያም አያት። ጎጆዋን ከልጅነት መኝታ ክፍሉ የምታንስ ነበረች። ግድግዳዎቹ ከአሮጌ እንጨትና ከቆርቆሮ ቁርጥራጭ የተሰሩ ነበሩ። ጣሪያው ቀዳዳዎች ያሉት ያረጀ ቆርቆሮ ነበር። በር አልነበረውም። ዝም ብሎ በሩ ላይ የተሰቀለ ጨርቅ ብቻ ነበር። ዴቪድ መራመዱን አቆመ። መንቀሳቀስ አልቻለም። መተንፈስ አልቻለም። ሂድ! አቶ ፒተር እጃቸውን በዴቪድ ትከሻ ላይ ያሳርፈው በቀስታ ተናገሩ። ውስጥ ናት። ዴቪድ እግሮቹ እንዲንቀሳቀሱ አስገደዳቸው። አንድ እርምጃ፣ ከዚያም ሌላ። የበሩን ጨርቅ ደርሶ ወደ ጎን ገፋው። የጎጆ ውስጠኛ ክፍል ጨለማ ነበር። ትንሽ ብርሃን የምታስገባ አንዲት ትንሽ መስኮት ነበረች። የዴቪድ አይኖች ቀስ በቀስ ለመላመድ ሞከሩ። የአፈር ወለል ላይ ምንጣፍ፣ ጥግ ላይ ትንሽ ድስት፣ ለውሃ የሚሆን የፕላስቲክ ባሊ አየ እና ምንጣፉ ላይ ተቀምጣ ከተሰበረ ጎድጓዳ ሳህን ውስጥ እየበላች ያለችው ማማ ሳራ ነበረች። በጣም ከስታለች። ልብሶቿ ከሰውነቷ ላይ ከሚገባቸው 3 እጥፍ የሚበልጡ መስለው ተንጠልጥለዋል። ፀጉሯ አሁን ሙሉ በሙሉ ሽበት ሆኗል። ማንኪያውን ወደ አፏ ስታነሳ እጆቿ ይንቀጠቀጡ ነበር። ዴቪድ ሲገባ ቀና ብላ አየች። ላፍታ ያህል ልክ መንፈስ እንዳየች አፈጠጠችበት። ከዚያም ጎድጓዳ ሳህኑ ከእጇ ወድቆ ወለሉ ላይ ተንከባለለ። ዴቪድ ብላ ጮኸች። ዴቪድ መናገር አልቻለም። እንባው በዝምታ በፊቱ ላይ ይፈስ ነበር። በእናቱ ፊት ተንበረከከ። ማማ ብሎ በጭንቀት ተጣራ። ማማ ለምን? ምንድነው የሆንሽው? የማማ ሳራ እጆች ወደፊት በረሩ። ያፈረች ትመስላለች። ይህንን ማየት አልነበረብህም አለች፣ ድምጿ እየተንቀጠቀጠ። ማወቅ አልነበረብህም። ምኑን ነው ማወቅ የሌለብኝ? ማማ ለምንድነው እዚህ የምትኖሪው? ለምንድነው ቤት ውስጥ ያልሆንሽው? ለአንቺ የገነባሁት ቤት እኮ ነው። ማማ ሳራ እጆቿን ቁልቁል ተመለከተች። እኔ ይህንን መረጥኩ ልጄ። ቀለል ያለ ህይወትን ፈለግኩ። ማማ አትዋሽኝ። ዴቪድ ድምፁ እየተሰባበረ ተናገረ። እባክሽን ማማ አትዋሽኝ፣ ከዚህ በላይ አትዋሽኝ። ከዚያ ማማ ሳራ ማልቀስ ጀመረች። ትላልቅ እንባዎች በከሱ ጉንጮቿ ላይ ይንከባለሉ ጀመር። መላ ሰውነቷ በስቅስቅታ ተናወጠ። ዴቪድ እናቱን አቀፋት። በጣም ትንሽ፣ በጣም ስስ፣ ልትሰበር የምትችል መሰለች። እውነቱን ንገሪኝ ማማ፣ ዴቪድ ጠየቀ። እባክሽን። አቶ ፒተር ለብቻቸው እንዲሆኑ በቀስታ ትተዋቸው ወጡ። ዴቪድ ነፃነት እንዲሰማቸው የእርምጃቸው ድምፅ ሲርቅ ሰማ። ለረጅም ጊዜ ማማ ሳራ ስታለቅስ ቆየች። ዴቪድም አቅፏት አብሮ አለቀሰ። ላመለጡት ዓመታት፣ ለጠፋው ጊዜ፣ ለህመሙ ሁሉ። በመጨረሻም የማማ ሳራ ስቅስቅታ ረገብ አለ። ወደ ኋላ ፈግፍጋ በለበሰችው አሮጌ ልብስ አይኖቿን አበሰች። እንድትጨነቅ አልፈለኩም አለች በቀስታ። ማማ ዝም ብለሽ ምን እንደተፈጠረ ብቻ ንገሪኝ አለ ዴቪድ። ከመጀመሪያው ጀምሮ ሁሉንም ማወቅ እፈልጋለሁ። ማማ ሳራ በሚንቀጠቀጥ ድምፅ ተነፈሰች።
መጀመሪያ ስትሄድ ነገሮች ጥሩ ነበሩ ልጄ። ቪክቶሪያ ትሁት ነበረች። ብዙም አናወራም ግን አንጣላም እና ከዚያም ቀስ በቀስ ነገሮች ተለወጡ። ህጎቹን ማውጣት ጀመረች። ሳሎኑን መጠቀም እንዳልችል፣ ጓደኞቿ ሲመጡ እንዳላበስል፣ አብዛኛውን ጊዜ ክፍሌ እንድቆይ ነገረችኝ። ዴቪድ በደረቱ ውስጥ ቁጣ ሲቀጣጠል ተሰማው። ትኩስና ኃይለኛ ቁጣ። ከዚያም ምግቡን መቆጣጠር ጀመረች። ማማ ሳራ ቀጠለች። የምትለካው ገንዘብ ለቤቱ እንጂ ለኔ እንዳልሆነ ተናገረች። በጣም ትንሽ ምግብ ትሰጠኝ ነበር። አንዳንዴ ምንም አትሰጠኝም። ማማ ለምንድን ነው ይሄንን ሁሉ ያልነገርሽኝ? አንዴ ልነግርህ ሞክሬ ነበር። ማማ ሳራ ቁልቁል እያየች ተናገረች። ከ2 ዓመት በፊት ደውዬልህ ነበር። ትዝ ይልሃል? ሁሉንም ነገር ልነግርህ ፈለግኩ፣ ግን ቪክቶሪያ እዛው ቆማ ትሰማ ነበር። እኔ ሳመነታ ደግሞ አንተ ስራ እንደበዛብህ ተናገርክ። መሄድ አለብኝ አልከኝ። ስለዚህም ሁሉም ነገር ሰላም ነው አልኩኝ። ዴቪድ ያንን ጥሪ አስታወሰው። በስብሰባ ላይ ነበር። እናቱን በስልክ አጣድፏት ነበር። የጥፋተኝነት ስሜት ተሰማው። ቪክቶሪያ እንደወጣ ነገረችኝ። ማማ ሳራ ቀጠለች። ካልወጣው ከሷ እየሰረኩ እንደሆነ ለአንተ እንደምትነግር ተናገረች። ዳግመኛ አንተን እንደማታገናኘኝ ነገረችኝ። እና መንሸት ማማ። ዴቪድ አንተ በጣም ሩቅ ነበርክ። በስልክ የምትሰማው የሷን ድምጽ ብቻ ነበር። ምናልባት ከኔ ይልቅ እሷን ታምናለህ ብዬ ፈራው። ለረጅም ጊዜ አላየኸኝም። እሷ ደግሞ ሚስት ናት። በጣም ትወዳታለህ። ማማ አንቺን በጣም ወድሻለሁ። አንቺ እኮ እናቴ ነሽ። አውቃለሁ ልጄ፣ ግን ፈራው። ለዛም ዝም ብዬ ወጣው። ይሄንን ቦታ አገኘሁኝ። ያለ ገንዘብ መኖር የምችለው እዚህ ብቻ ነበር። ግን እማዬ በየወሩ እኮ ገንዘብ እልክ ነበር፣ ብዙ $1000። ልጄ ሁሉም ወደ ቪክቶሪያ አካውንት ነው የሚገባው። ማማ ሳራ በቀስታ ተናገረች። ለኔ አንድም ሳንቲም ሰጥታኝ አታውቅም። ዴቪድ ቆመ። በንዴት ይንቀጠቀጥ ነበር። ሁሉንም ነገር ወስደዋለች። ላንቺ የላኩትን ሁሉ ወስደዋለች ማለት ነው። ለራሷ፣ ለጓደኞቿ፣ ለድግስና ለውድ ልብሶቿ ባክነዋለች። እማዬ አንቺ ደግሞ እዚህ ለ4 ዓመታት የተረፈ ምግብ ስትበይ ኖርሽ። ማማ ሳራ አንገቷን ነቀነቀች። ልጄ ቤተ ክርስቲያኑ ረድቶኛል። ጥሩ ሰዎች ምግብ አመጡልኝ፣ ልብስም ሰጡኝ። ግን ተጨማሪ ለመጠየቅ እኔ እናትህ አፍሬ ነበር። ማማ አንቺ እኮ የምታፍሪበት ምንም ምክንያት አልነበረሽም። እኔ ነኝ ተጠያቂው። እኔ እናትህ ነኝ ማማ ሳራ አለች፣ ድምጿ እንደገና እየተሰባበረ። የግድ ብርቱ መሆን ነበረብኝ። አንተን መንከባከብ ነበረብኝ እንጂ በተቃራኒው ካንተ ህይወት ጋር መዋጋት አልነበረብኝም። ግን ሸክም ሆንኩብህ። ልጇን በውቅያኖስ ማዶ የምትደግፍ እናት መሆን ፈለግኩ። ይበቃል እማዬ። ዴቪድ እንደገና ተንበርክኮ ተናገረ። ልክ እሱ ትንሽ ልጅ እያለ እንደምታደርገው የእናቱን ፊት በእጆቹ ያዘ። እማዬ አንቺ ሸክም አይደለሽም፣ እናቴ ነሽ። ለኔ ስትይ ሁሉንም ነገር መስዋዕት አድርገሻል፣ ሁሉንም ነገር። እኔ ግን በድዬሻለሁ። አይ ዴቪድ አንተ አልበደልከኝም። ገንዘብ መላኬ በቂ ነው ብዬ አስቤ ነበር። በሳምንት ለ5 ደቂቃ ማውራት በቂ መስሎኝ ነበር፣ ግን አልነበረም። ገንዘብ እዚህ ከመገኘት ጋር አንድ አይደለም። ገንዘብ አንቺን መጠበቅ አላስቻለኝም። ማማ ሳራ የልጇን ፊት ነካችው። አንተ የወደፊት ህይወትን እየገነባ ነበር። እኔ እንዳሳደግኩ ነበር ያደረከው። አይ እማዬ ራስ ወዳድ ሆኜ ነበር። ዴቪድ ንግግሯን አቋረጣት። ገንዘብ በማግኘትና ስኬታማ በመሆን ላይ ስላተኮርኩ በእውነት አስፈላጊ የሆነውን ነገር ረሳው። እማዬ አንቺን ረሳው። በዚያ ጠባብ ጎጆ ውስጥ እርስ በርስ ተቃቅፈው ተቀመጡ። በውጭ ፀሐይ እየጠለቀች ነበር። የወርቅ ብርሃን በጣሪያው ቀዳዳዎች ውስጥ ይገባ ነበር። ማማ ዴቪድ በመጨረሻም ተናገረ። እቃዎችሽን ያዢ፣ ከኔ ጋር ትመጫለሽ። ወዴት? ከዚህ ውጪ ወደ የትኛውም ቦታ። ለዛሬ ሆቴል እንሄዳለን፣ ነገ ግን ሁሉንም ነገር እናስተካክላለን። ግን ዳግመኛ እዚህ ቦታ አታድሪም። ማማ ሳራ ልትቃወም ሞከረች። ግን ስለ ቪክቶሪያስ? እማዬ ስለ ቪክቶሪያ አሁን ግድ አይሰጠኝም። አሁን ላይ ግድ የሚሰጠኝ ስላንቺ ነው። እርግጥ ነው እሷ ሚስቴ ናት፣ አንቺ ደግሞ እናቴ ነሽ። እኔ ህይወት እንዲኖረኝ ሁሉንም ነገር የተውሽ ሴት ነሽ።
እኔ ትምህርት ቤት እንድሄድ 3 ስራ ሰርተሻል። እኔ እንድበላ እየራብሽ በልቻለሁ ብለሻል። የዴቪድ ድምፅ አሁን አሳዛኝ ነበር። ማማ እዚህ ልተውሽ አልችልም፣ ለአንድ ምሽት እንኳን። ማማ ሳራ ልጇን ተመለከተች። በዓይኖቹ ውስጥ ያለውን ቁርጠኝነት አየች፣ ፍቅሩን፣ ጸጸቱን። እሺ ልጄ ብላ አንሾካሾከች። በጣም ጥቂት ንብረቶች ነበሯት። ለመጠቅለል 1 ደቂቃ ብቻ ፈጀ። በጣም ጥቂት ንብረቶች ብቻ ነበሯት። ለመጠቅለል 1 ደቂቃ ብቻ ፈጀ። 2 ልብሶች፣ 1 ጥንድ ጫማ፣ ትንሽ መጽሐፍ ቅዱስ፣ ዴቪድ ትንሽ ልጅ እያለ የተነሳው ፎቶግራፍ። በዓለም ላይ ያላት ንብረት ይሄ ብቻ ነበር። ዴቪድ ቦርሳዋን ተሸክሞ እንድትቆም ረዳት። በጣም ደክማ ስለነበር መራመድ እንኳን አቅቷታል። እጁን በትከሻዋ ላይ አድርጎ ደግፎ ከጎጆ አስወጣት። አመሰግናለሁ አቶ ፒተር፣ ዴቪድ ተናገረ። እኔ ባልቻልኩበት ጊዜ እናቴን ስለተንከባከባችኋት በጣም አመሰግናለሁ። እሷ እኮ በጣም ጥሩ ሴት ናት። በላሁን አንተ በደንብ ተንከባከባት። አደርገዋለሁ፣ ቃል እገባለሁ አቶ ፒተር። ዴቪድ ማማ ሳራን ወደ ታክሲው እንድትገባ ረዳት። ሲሄዱ ለመጨረሻ ጊዜ ወደ ጎጆዋ ዞር ብሎ አየ። እናቱ፣ ውድ እናቱ፣ ለ4 ዓመታት ብቻዋን መከራ ያየችባት ያቺ ትንሽ የተሰባበረች ጎጆ። ለዚህ ራሱን መቼም ይቅር አይለውም፣ ግን ከዚያ በላይ ቪክቶሪያን መቼም ይቅር አይላትም። ዴቪድ ማማ ሳራን ከከተማው ወደሚገኝ ምርጥ ሆቴል ወሰዳት። ጎልደን ፕላስ ሆቴል። ረዣዥም የመስታወት በሮች፣ የእብነበረድ ወለልና እንደ አልማዝ የሚያብረቀርቁ ቻንዲለሮች ነበሩት። ሲገቡ የሆቴሉ ሰራተኞች ማማ ሳራን ግራ በመጋባትና በትዝብት ተመለከቷት። በጣም ከስታለች። ልብሷን በጣም አርጅቷል። ውድ ልብስ ከለበሱት ባለጸጋ እንግዶች መካከል እሷ እንግዳ ትመስል ነበር። ነገር ግን ዴቪድ ወደፊት ለፊት ዴስክ ሄዶ ምርጡን ክፍል እፈልጋለሁ ብሎ ጥቁር ክሬዲት ካርዱን ሲያወጣ አመለካከታቸው ወዲያውኑ ተቀየረ። እሺ አቶ ሚለር ሲል ጸሐፊው ስሙን አውቆ መለሰ። ፕሬዝዳንታዊ ክፍላችን ዝግጁ ነው። ጥሩ። በሊፍቱ ወደ ላይኛው ፎቅ ወጡ። ክፍሉ 3 መኝታ ቤቶች፣ ከማማ ሳራ ጎጆ የሚበልጥ ሳሎንና መላው ከተማ የሚያሳዩ መስኮቶች ነበሩት። ዴቪድ ልጄ፣ ማማ ሳራ ዙሪያዋን እያየች አንሾካሾከች። ይህ በጣም ብዙ ነው። እማዬ፣ ምንም ነገር ላንቺ አይበዛብሽም። የምግብ ትዕዛዝ ሰጠ። ሾርባ፣ ዳቦ፣ የተጠበሰ ዶሮ፣ አትክልት፣ ፍራፍሬ። ምግቡ ሲመጣ የማማ ሳራ አይኖች ተለቁ። ይሄንን ሁሉ መብላት አልችልም ልጄ። እማዬ የምትችዩን ያህል ቢ። ሆድሽ ለትልቅ ምግብ ገና አልተላመደም። ማማ ሳራ በጥንቃቄና በቀስታ በላች። ዴቪድ እጆቹ አሁንም እንደሚንቀጠቀጡና እንደ ተራበ ሰው እንደምትበላ እያስተዋለ በሐዘን ይመለከታት ነበር። ከራት በኋላ ዴቪድ ለእናቱ ገላ መታጠቢያውን አዘጋጀ። ውሃው ሙቅ መሆኑን አረጋግጦ ጥሩ መዓዛ ያለው ሳሙና ጨመረበት። ንጹህ ፎጣዎችንና ለስላሳ ልብስ አዘጋጀ። ማማ ጊዜው ሰጂ አላት። ተዝናኚ። ማማ ሳራ ቆይታ ከመታጠቢያ ቤት ስትወጣ አይኖቿ በማልቀስ ብዛት ቀልተው ነበር። ነገር ግን ጽዱ ሆና ነበር። እንዲህ ያለ ገላ መታጠቢያ ካየው በጣም ቆይቻለሁ አለች በቀስታ። ዴቪድ ልቡ እንደገና ሲሰበር ተሰማው። ወደ ትልቁ መኝታ ቤት ወሰዳት። አልጋው ትልቅና ለስላሳ ሲሆን ነጭ ትራስና ወፍራም ብርድ ልብስ ነበረው። ይህ ለኔ ነው? ማማ ሳራ ጠየቀች። አሁን ማማ፣ ይህ ክፍልሽ ነው። በአልጋው ጠርዝ ላይ ተቀምጣ እጇን ለስላሳ አንሶላ ላይ አሳረፈች። እንደ ህልም ነው። በጥሩ ሁኔታ ተኚ እማዬ። የፈለግሽውን ያህል ተኚ። የሆነ ነገር ከፈለግሽ በሚቀጥለው ክፍል ውስጥ ነኝ። ማማ ሳራ ልጇን ቀና ብላ አየችው። ዴቪድ፣ ነገ ምንድነው የሚሆነው? እማዬ፣ ነገ ወደ ሆስፒታል እንሄዳለን። ጤናሽን ቼክ ትደረጊያለሽ። ከዚያ በኋላ ከቪክቶሪያ ጋር አወራለሁ። የማማ ሳራ ፊት በጭንቀት ተሞላ። እባክህን ልጄ፣ የምትጸጸትበትን ነገር እንዳታደርግ። እማዬ፣ የምጸጸትበት ብቸኛ ነገር ቀድሜ ወደ ቤት አለመምጣቴ ብቻ ነው። ዴቪድ ልክ እሷ ትንሽ እያለ እንደምትስመው እናቱን ግንባሯን ሳማት። ከዚያም ወደ ራሱ ክፍል ሄደ፣ ግን መተኛት አልቻለም። አልጋ ላይ ተኝቶ ጣሪያውን እያየ ማማ ሳራ የነገረችውን ሁሉ ያስብ ነበር። 4 ዓመታት በረሃብና በብቸኝነት። እሱ በላከው ገንዘብ ቪክቶሪያ ለራሷ ስታባክን ለ4 ዓመታት እናቱ ግን ስትሰቃይ ኖራለች። እኩለ ሌሊት አካባቢ ዴቪድ ስልኩን አነሳ። በስልኩ ማውጫ ውስጥ የቪክቶሪያን ቁጥር አገኘ። ጣቱ የመደወያ ቁልፉ ላይ አረፈ።
ግን አይ አልደውልም። ውሸትና ሰበብ እንድታዘጋጅ እድል አልሰጣትም። ነገ ወደዚያ ቤት ይመለሳል እና ነገ ቪክቶሪያ ከእውነቱ ጋር ትጋፈጣለች። ዴቪድ በማግስቱ በማለዳ ተነሳ። ብዙ አልተኛም ነበር። ምናልባት 2 ወይም 3 ሰዓት ብቻ። አእምሮ በንዴትና በበደለኛነት ስሜት በሐዘን ተሞልቶ ነበር። ልብሱን ለብሶ በቀስታ ወደ ማማ ሳራ ክፍል ሄደ። በሩን በቀስታ አንኳኳ። ማማ ነቅተሻል? አዎን ልጄ፣ ና ግባ። ዴቪድ በሩን ከፈተ። ማማ ሳራ አሮጌ ልብሷን ለብሳ አልጋው ላይ ተቀምጣ ነበር። በዚያ ትልቅና ዘመናዊ ክፍል ውስጥ በጣም ትንሽ ትመስል ነበር። እንዴት አደርሽ? ዴቪድ ጠየቀ። እንደ ሕፃን አለች ማማ ሳራ በትንሽ ፈገግታ። የአልጋ በጣም ለስላሳ ነበር። ለስላሳ ነገር ላይ መተኛት ምን እንደሚመስል ረስቼው ነበር። ዴቪድ አጠገቧ ተቀመጠ። ማማ ዛሬ ጤናሽን ቼክ መደረግ አለብሽ። ዶክተር ጋር እንድትሄጂ ፈልጋለሁ። ደህና ነኝ ልጄ። ዴቪድ ደህና ነኝ። እባክሽ እማዬ፣ ለራሴ የአእምሮ ሰላም ስል ነው። ማማ ሳራ በእሽታ አንገቷን ነቀነቀች። በሆቴሉ ሬስቶራንት ውስጥ ቁርስ በሉ። ዴቪድ ፓንኬክ፣ እንቁላልና ፍራፍሬ ጁስ አዘዘ። ማማ ሳራ አሁንም ብዙ ምግብ መብላት ስላለመደች በቀስታ በላች። በሬስቶራንት ውስጥ ያሉ ሌሎች ሰዎች ይመለከቷቸው ነበር። ዴቪድ በውድ ልብሱ፣ ማማ ሳራ ደግሞ በአሮጌ ልብሷ ነበሩ። አብረው የማይሄዱ ይመስሉ ነበር፣ ግን ዴቪድ ግድ አልነበረውም። ከቁርስ በኋላ ወደ ከተማው ምርጥ ሆስፒታል በታክሲ ሄዱ። ዴቪድ ቀድሞ ደውሎ ከዋናው ዶክተር ጋር ቀጠሮ ይዞ ነበር። ዶክተሯ ዶክተር ሳራ የምትባል ደግ ሴት ነበረች። ማማ ሳራን በጥንቃቄ መረመረቻት። ልቧን፣ የደም ግፊቷን እና ሳምባዋን ቼክ አደረገቻት። ስትጨርስ ዴቪድን ለብቻው ማነጋገር ፈለገች። እናት በከፍተኛ ሁኔታ ተጎድታለች አለች ዶክተር ሳራ። ድምጿ ቁም ነገር የያዘ ነበር። የሰውነት ክብደቷ በጣም ዝቅተኛ ነው። አኔሚያ አለባት። ይህ ማለት ደግሞ በደሟ ውስጥ በቂ አይረን የለም ማለት ነው። አጥንቶቿ ደክመዋል ዴቪድ። የፈሳሽ እጥረት አለባት። ዴቪድ እጆቹን ጨበጠ። ደህና ትሆናለች ዶክተር? አሁን ግን ጊዜ ይወስዳል። ዘውትር ጤናማ ምግቦችን መመገብ አለባት። መጀመሪያ ላይ በጥቂቱ፣ ከዚያም ቀስ በቀስ እየጨመረ መሄድ አለበት። ቫይታሚኖችና ተጨማሪ ምግቦች ያስፈልጓታል። እረፍት ያስፈልጋታል። ከ2 ሳምንት በኋላ በድጋሚ ላያት ይገባል። እሺ፣ ምንም ችግር የለውም። የሚያስፈልጋትን ሁሉ ታገኛለች አለ ዴቪድ። ዶክተር ሳራ መድኃኒቶቹን ጽፋ ለማማ ሳራ የሚሆኑ የምግብ ዝርዝሮችን ለዴቪድ ሰጠችው። ከዚያም በደግነት አይኖቿን ወደሱ አዞረች። አቶ ሚለር ልጠይቅህ እችላለሁ? እናት እንዴት ወደዚህ ሁኔታ ደረሰች? የዴቪድ መንጋጋ ተወጠረ። ዶክተር፣ ያ በጣም ረጅም ታሪክ ነው። እሺ ተረድቻለሁ። ለማንኛውም አሁን ዋናው ነገር አስፈላጊውን እርዳታ ማግኘቷ ነው። እንዳንተ ያለ የሚንከባከባት ልጅ ስላላት እድለኛ ናት። እድለኛው እኔ ነኝ፣ ዴቪድ በቀስታ ተናገረ። ከሆስፒታል በኋላ ዴቪድ ማማ ሳራን ወደ አንድ ትልቅ ሱቅ ወሰዳት። ቆንጆ ልብሶችና ለስላሳ ጨርቆች ወዳሉበት ትልቅ ሱቅ። የፈለግሽውን ምረጪ ማማ አላት። በጣም ድንቅ ያልሆኑ ግን ለሷ የሚመቹ ቆንጆ ልብሶችን መረጠች። ዴቪድ አዲስ ጫማ፣ ሞቅ ያለ ጃኬትና ሌሎች የሚያስፈልጓትን ነገሮች በሙሉ ገዛላት። በሱቅ ውስጥ ሲዘዋወሩ ዴቪድ ሰዎች እናቱን ከሱ ጋር ስትሆን እንዴት በተለየ መንገድ እንደሚመለከቷት አየ። ብቻዋን በአሮጌ ልብስ ብትሆን ችላ ይሏት ወይም በንቀት ይመለከቷት ነበር። አሁን ግን ውድ ልብስ ከለበሰ ሀብታም ሰው ጋር ስትሆን ፈገግ ይሉላታል፣ በአክብሮት ያስተናግዷታል። የዴቪድን አበሳጨው። ሰዎች በሚመስሉት ወይም ባላቸው ገንዘብ መጠን የተለያየ አያያዝ ሊደረግላቸው አይገባም ብሎ አሰበ። ወደ ሆቴሉ ሲመለሱ ማማ ሳራ አዲሱን ልብሷን ለካችው። ነጭ አበባዎች ያሉበት ሰማያዊ ልብስ ነበር። መስታወት ውስጥ ራሷን ስታይ እንባ በዓይኖቿ ሞላ። አዲስ ነገርን መልበስ ምን እንደሚመስል ረስቼው ነበር ብላ አንሾካሾከች። ዴቪድ ከኋላዋ አቀፋት። እማዬ በጣም ያምርብሻል። በሆቴል ክፍል ውስጥ አብረው ምሳ በሉ። ዴቪድ የዶሮ ሾርባ፣ ሩዝና አትክልት አዞ ነበር። ሲበሉ ማማ ሳራ ጠየቀች። ልጄ ቪክቶሪያን መቼ ነው የምታያት? ዛሬ ከሰዓት በኋላ አለ ዴቪድ። ምን ልትላት ነው? ገና አላውቅም፣ ግን እውነቱን መስማት አለብኝ። ያደረገችውን ነገር በደንብ ማወቅ አለብኝ። ማማ ሳራ ማንኪያውን አስቀመጠች። ዴቪድ እኔ ለትዳር መፍረስ ምክንያት መሆን አልፈልግም። ማማ ምክንያቱ አንቺ አይደለሽም። ምክንያቱ ራሷ ቪክቶሪያ ናት። ምርጫው የሷ ነበር።
አስከፊ ነገሮችን አድርጋለች እና አሁን ውጤቱን ራሷ መጋፈጥ አለባት። ግን ዴቪድ ትዳር እኮ አስፈላጊ ነገር ነው ልጄ። ምናልባት ይቅር ብትላትስ? ማማ አንቺን እንደዛ ካደረገችሽ በኋላ ይቅርታ ብሎ ነገር የለም። ማማ ሳራ ላፍታ ዝም አለችና ከዚያም ራሷን ነቀነቀች። በዚያ ቀን ከሰዓት በኋላ በ9 ሰዓት ዴቪድ ቀይ ጣሪያ ባለው ቤት ፊት ለፊት ቆመ። እጆቹ ኪስ ውስጥ ነበሩ። ፊቱ የተረጋጋ ነበር፣ ነገር ግን ውስጡ በንዴት ይቃጠል ነበር። ወደ ፊት ለፊት በሩ ሄዶ ቁልፉን ተጠቅሞ ከፈተው። ቤቱ ቀዝቃዛና ጸጥ ያለ ነበር። ዴቪድ ከፎቅ ላይ በዝግታ የሚሰማ የሙዚቃ ድምጽ ሰማ። በሬዲዮ የሚለቀቅ የፖፕ ዘፈን ነበር። ቪክቶሪያ ብሎ ተጣራ። ሙዚቃው ቆመ። ደረጃው ላይ የእግር ኮቴ ተሰማ። ከዛም ቪክቶሪያ የዮጋ ልብስ ለብሳ ታየች። ጸጉሯን ወደ ኋላ አስረዋለች። ስፖርት እየሰራች ነበር። ዴቪድን ስታየው ፊቷ ገረጣ። ተመለስክ አለች። አሁን የማልመለስ መስሎች ነበር? ቪክቶሪያ ደረጃውን በዝግታ ወረደች። አገኘሃት? እናትህን አገኘሃት? አሁን አግኝቻታለሁ። ደህና ናት? ዴቪድ ሳቀ። ነገር ግን ሳቁ የደስታ አልነበረም። ደህና ናት? ደህና አይደለችም ቪክቶሪያ። ታማለች፣ ተርባለች። ላለፉት 4 ዓመታት መብራትና ውሃ በሌለበት ጎጆ ውስጥ ስትኖር ነበር። ቪክቶሪያ ወለሉን ተመለከተች። ማስረዳት እችላለሁ። ማስረዳት? የዴቪድ ድምጽ ከፍ ያለ ነበር። ምን ብለሽ ነው የምታስረጅኝ? እኔ ለሷ በገነባሁላት ቤት እናቴን እንዴት አድርገሽ እንዳስወጣሻት ነው የምታስረጅኝ? እኔ ላኩልሽን ገንዘብ ሁሉ ወስደሽ ለራስሽ እንዴት እንዳባከንሽ ነው የምታስረጅኝ? እንደ ንግስት እየኖርሽ እሷ እንዴት እንድትሰቃይ እንዳደረግሽ ነው የምታስረጅኝ? አይ እንደዛ አልነበረም ቪክቶሪያ። ታዲያ እንዴት ነበር? እስኪ ንገሪኝ። የአንቺን ወገን ታሪክ ደግሞ ንገሪኝ እስኪ ልስማሽ። ቪክቶሪያ እጆቿን አጣመረች። እናትህ አብሮ ለመኖር አስቸጋሪ ነበረች። ሁልጊዜም መንገድ ላይ የሆነ ነገር ታደርጋለች። ጓደኞቼ ምቾት እንዲሰማቸው አታደርጋቸውም። ለሷ ደግ ለመሆን ሞክሬ ነበር፣ ግን እሷ አመስጋኝ አልነበረችም። ዴቪድ የሰማውን ነገር ማመን አልቻለም። እናቴ እኔ ካወቅኳቸው ሰዎች ሁሉ በጣም አመስጋኝ ሰው ናት። ስለምንም ነገር ቅሬታ አቅርባ አታውቅም። ያ የሆነው ላንተ ምንም ስለማትናገር ነው ዴቪድ። እኔን እንዴት ትተቸኝ እንደነበር፣ ያንተን ገንዘብ ስለማጠፋው እንዴት መጥፎ ስሜት እንዲሰማኝ ታደርገኝ እንደነበር እኔ ነኝ የማውቀው። እሷ ብዙ ስለተሰቃየች ከኔ የተሻለች እንደሆነች አድርጋ እንዴት እንደምትታይ ላንተ አልነገረችም። እየዋሸሽ ነው ቪክቶሪያ። እባክሽን አሁን እንኳን ውሸቱ ይብቃሽ። አልዋሸውም። የቪክቶሪያ ድምጽ ከፍ ያለ ነበር። ዴቪድ አንተ እዚህ አልነበርክም። በየቀኑ ከሷ ጋር መኖር ምን እንደሚመስል አታውቅም። እናም አባረሻት። የ70 ዓመት አሮጊትን ወደ አንድ ጎጆ ስትሄድ ዝም ብለሽ ተመለከትሻት። እኔ የትም ሂጂ አላልኳትም። እሷ ራሷ ናት ለመሄድ የፈለገችው። ይህንን ያደረገችው ስላስፈራራሻት ነው ቪክቶሪያ። እባክሽን ይበቃሻል። በእኔ ላይ እንደምትነሽብኝ ከኔ ጋር እንደምታጣያት ነግረሻታል። ይህንን ፈርታ ነው ጥላ የወጣችው። የቪክቶሪያ አይኖች ፈጠጡ። ይህንን እሷ ናት የነገረችህ? አዎ ሁሉንም ነገር ነግራኛለች። እናም ከኔ ይልቅ እሷን ነው የምታምነው ማለት ነው? የገዛ ሚስትህን አታምናትም? ዴቪድ ይበልጥ ቀረባት። ድምፁ በጣም ዝቅተኛና ቀዝቃዛ ሆነ። አዎ አምናታለሁ። ምክንያቱም እናቴ በህይወቷ ሙሉ ዋሽታኝ አታውቅም። አንቺ ግን ለ4 ዓመታት ስትዋሺ ይኖረሻል። የቪክቶሪያ ፊት የተሰባበረ መሰለ። እንባ በጉንጮቿ ላይ ይፈስ ጀመር። ዴቪድ እባክህን፣ ስህተት ሰርቻለሁ አውቃለሁ፣ ግን እወድሃለሁ። ይህንን ነገር ማስተካከል እንችላለን። እናትህን ወደዚህ መመለስ እንችላለን። ይቅርታ ጠይቀሃለሁ። እናም ሁሉንም ነገር እናስተካክል። ይቅርታ ትጠይቂያለሽ ቪክቶሪያ? ዴቪድ ራሱን ነቀነቀ። ይቅርታ የ4 ዓመት ጭካኔን የሚያስተካክል ይመስልሻል? ለ4 ዓመት የተራበችን እናቴን የሚመልስልኝ ይመስልሻል? ለ4 ዓመታት አፈር ላይ መተኛቷንስ? ሁኔታው እንደዚህ የከፋ መሆኑን አላወቅኩም። አላወቅሽም ወይስ ግድ አልሰጠሽም? አንድ ቀን እንኳን ሄደሽ ለማየት አልሞከርሽም? ቪክቶሪያ የዴቪድን እጅ ያዘች። እባክህን ውዴ፣ እባክህን አትተወኝ። እለወጣለሁ፣ ቃል እገባልሃለሁ። እባክህን አንድ እድል ብቻ ስጠኝ። ዴቪድ እጁ ላይ ያለውን የቪክቶሪያን እጅ ተመለከተ። ከዚያም እጁን አላቀቀ። አምኜሽ ነበር ቪክቶሪያ፣ ሙሉ በሙሉ አምኜሽ ነበር። ስሄድ በህይወቴ ውስጥ በጣም አስፈላጊ የሆናችሁትን 2 ሰዎች በአንድ ቤት ውስጥ ያኖርኩት
እርስ በርሳችሁ ትጠባበቃላችሁ ብዬ አስቤ ነው። እኔ እናቴን እንደምወዳት አንቺም ትወጃታለሽ ብዬ ነበር። ዴቪድ ሞክሬያለሁ። አይ አልሞከርሽም ቪክቶሪያ። እንደ ሸክም በመንገድሽ ላይ እንደመጣች መሰናክል ነው ያየሻት። የኔ ሚስት በመሆንሽ የምታገኙን ገንዘብና ክብሩን ፈልገሽ ነበር፣ ግን አብሮ የሚመጣውን ኃላፊነት አልፈለግሽም። ዴቪድ ይህ ፍትሃዊ አይደለም። ምኑ ነው ፍትሃዊ ያልሆነው? ዴቪድ ድምፁን ከፍ አደረገ። በእናቴ ላይ ያደረግሽው ነው ፍትሃዊ? እሱን ነው ፍትሃዊነት የምትዩ? አንቺ ድግስ ስትደግሺ እሷ መከራ ላይ መኖሯ ፍትሃዊ ነው? እኔ እሷን እንድትንከባከቢ ገንዘብ ስልክልሽ አንቺ ለራስሽ ማስቀረትሽ ፍትሃዊ ነው? ይህ ቤት እንዲቀጥል ብዙ ነገር አድርጌያለሁ። በእኔ ገንዘብ ሁለታችሁም በደስታ መኖር ትችሉ ነበር። አንቺ ግን ያደረግሽውን ተመልከቺ። ቪክቶሪያ አሁን በከፍተኛ ሁኔታ ታለቅስ ነበር። ኩል ከእንባዋ ጋር ተቀላቅሎ በፊቷ ላይ ይፈስ ነበር። አሁን ምን ይሆናል ብላ ጠየቀች። ዴቪድ በጥልቀት ተነፈሰ። አሁን ከዚህ ቤት መውጣት አለብሽ። ምን? ሰምተሽኛል ቪክቶሪያ። እቃዎችሽን ሰብስቢና ውጪ። ግን እኮ ይሄ የኔም ቤት ነው። አይደለም፣ ይህ ቤት የኔ ነው። እኔ ነኝ የገነባሁትም ደግሞ ለእናቴ እንጂ ላንቺ አይደለም። ዝም ብለህ እንደዚህ ልታባረረኝ አትችልም። እኔ እኮ ሚስት ነኝ። ነሽ እንዴ? ዴቪድ በቅዝቃዜ ጠየቀ። ምክንያቱም ሚስት ማለት እኮ አጋር ማለት ነው። ሚስት ማለት እኮ ባሏ የሚወዳቸውን ሰዎች የምትንከባከብ ማለት ናት። ሚስት ማለት እኮ ታማኝ ናት። አንቺ ከነዚህ ውስጥ አንዱንም አታማይም። ቪክቶሪያ ተንበረከከች። እባክህን ዴቪድ፣ እባክህን እንደዚህ አታድርግ። ወዴት እሄዳለሁ? መሄጃ እንደሌለኝ ታውቃለህ። ቪክቶሪያ፣ ያኔ እናቴ ላይ እንደዚህ ክፉ ነገር ከማድረግሽ በፊት ስለዛ ማሰብ ነበረብሽ። በጣም አዝናለሁ ዴቪድ፣ ይቅርታ አድርግልኝ። የፈለግከውን ሁሉ አደርጋለሁ። ዴቪድ ከ5 ዓመት በፊት ያገባትን የወደዳት የመሰለውን ሴት ቁልቁል ተመለከታት። ወለሉ ላይ ተስፋ ቆርጣ ስትታይ ምንም አልተሰማውም። ፍቅርም ርህራሄም ምንም አልተሰማውም። 1 ሳምንት ሰጥሻለሁ ቪክቶሪያ አላት። እቃዎችሽን ጠቅልለሽ የምትኖሪበትን ቦታ ፈልጊ። ከዛ በኋላ ጠበቆቼ ስለ ፍቺው ያነጋግሩሻል። ፍቺ? ቪክቶሪያ በድንጋጤ ቀናለች። አይ እባክህን እንደዚህ አታድርግ። አደርገዋለሁ። እናቴን ስትጎጂ የዛኔ ምርጫሽን መርጠሻል። አሁን ደግሞ እኔ የራሴን ምርጫ እየመረጥኩ ነው። ዴቪድ ዞር ብሎ ወደ በሩ አመራ። ዴቪድ እባክህን እንደዚህ አታድርግ፣ ቪክቶሪያ ጮኸች። ነገር ግን ዴቪድ መራመዱን ቀጠለ። በሩን ከፍቶ ወደ ውጭ ወጣ። ከበስተጀርባው የቪክቶሪያ ልመናና ጩኸት ይሰማ ነበር፣ ግን ዞር ብሎ አላየም። መኪና ውስጥ ገብቶ ቀይ ጣሪያ ካለው ቤት ርቆ ሄደ። ወደ ኋላ ዞር ብሎ አላየውም። ዴቪድ ሆቴል ሲመለስ ማማ ሳራ ሳሎን ተቀምጣ መጽሐፍ ቅዱስ እያነበበች ነበር። ሲገባ ቀና ብላ አየችው። እንዴት ሆነ ብላ በቀስታ ጠየቀች። ዴቪድ አጠገቧ ተቀመጠ። ማማ እንድትወጣ ነግሬያታለሁ። ፍቺ እንደምፈልግም ነግሬያታለሁ። ማማ ሳራ መጽሐፍ ቅዱሷን ዘግታ እጇን በልጇ ትከሻ ላይ አሳረፈች። ልጄ የምትፈልገው ይህ ስለመሆኑ እርግጠኛ ነህ? አዎ ማማ እርግጠኛ ነኝ። በአንቺ ላይ ያደረገችውን ነገር በፍጹም ይቅር ማለት አልችልም። ይቅር ብላት እንኳን ዳግመኛ አላምናትም። አዝናለሁ ልጄ። አትዘኝ ማዬ፣ አንቺ እኮ ምንም ጥፋት የለብሽም። ጥፋቱ የራሷ ነው። ለጥቂት ጊዜ በዝምታ ተቀመጡ። ከዚያም ዴቪድ ማማ ከኔ ጋር አብረሽ እንድትኖር ይፈልጋለሁ። ካንተ ጋር የት? ውጭ ሀገር። እዛ ትልቅ ቤት አለኝ፣ 5 መኝታ ቤቶች፣ የአትክልት ስፍራም አለው። እማዬ በጣም ያምራል፣ ትወጂዋለሽ። ማማ ሳራ ራሷን ነቀነቀች። እኔ መሄድ አልችልም። ቤቴ እዚህ ነው፣ ቤተ ክርስቲያኔም እዚህ ነው፣ ጓደኞቼ እዚህ ነው ያሉት። እንግዲያውስ እኔ ወደዚህ እመለሳለሁ። ስራዬን ከዚህ ሆኜ እሰራለሁ። በፈለግሽው ቦታ ላይ የምትፈልጊው ነገር ሁሉ ያለበት አዲስ ቤት እገዛልሻለሁ። በየቀኑ እንዳይሽም አጠገብሽ እኖራለሁ። ዴቪድ ይህንን ማድረግ የለብህም። አይ እማዬ ማድረግ አለብኝ። ከህይወትሽ ብዙ ዓመታት አምልጦኛል ማማ፣ መቼም የማልመልሳቸው ብዙ ዓመታት። ከእንግዲህ ግን እንዲያመልጠኝ አልፈልግም። እንባ በማማ ሳራ አይኖች ላይ ሞላ። የእውነት ከምር ነው ልጄ? ከዛሬ ጀምሮ ቅድሚያ የምሰጠው ላንቺ ነው፣ ለስራ ወይም ለገንዘብ አይደለም ማማ፣ ላንቺ ነው። ሳራ ልጇን አጥብቃ አቀፈችው። እወድሃለሁ ልጄ፣ እኔም እወድሻለሁ ማማ። የሚቀጥሉት 7 ቀናት በፍጥነት አለፉ። ዴቪድ ከማማ ሳራ ጋር ሆቴል ቆየ። በየቀኑ ጧት አብረው ቁርስ ይበሉ ነበር። በየቀኑ ከሰዓት በኋላ በአቅራቢያው ባለ ፓርክ ውስጥ በቀስታ ይንሸራሸራሉ። በየቀኑ ምሽት ተቀምጠው ባለፉት 5 ዓመታት ስላመለጧቸው ነገሮች ሁሉ
በእውነት ያወራሉ። ማማ ሳራ በቤተ ክርስቲያን ስለረዷት ሰዎች፣ ምግብ ስላመጡላት ደግ ሴቶች፣ ሁል ጊዜ ስለሚጠይቋት ስለ አቶ ፒተር፣ ብርድ ሲመጣ ብርድ ልብስ ስለሰጧት ወጣት ጥንዶች ለዴቪድ ነገረችው። በዓለም ላይ አሁንም ጥሩ ሰዎች አሉ። ነገሮች ሲከፉም ፈጣሪ የሚረዱ መላእክትን ይልካል። ዴቪድ ሁሉንም ቃል በደንብ ያዳምጥ ነበር። ይጠይቃል፣ ትኩረት ይሰጣል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ አብሯት እንዳለ ተሰማው። በየቀኑ ማማ ሳራ ይበልጥ ደህና እየሆነች መጣች። ፊቷ መምሏት ጀመረ። አይኖቿን በሩ። ይበልጥ ፈገግ ማለት ጀመረች። ዶክተር ሳራ ትክክል ነበረች። በተገቢው ምግብና እረፍት ማማ ሳራ ቀስ በቀስ ጥንካሬዋን እያገኘች ነበር። በሶስተኛው ቀን ዴቪድ ከጠበቃዎቹ ጋር ተገናኘ። የሆነውን ሁሉ ነገራቸው። የፍቺ ሰነዶችን ማዘጋጀት ጀመሩ። ይህ በጣም ቀላል ይሆናል አለ ጠበቃው። ቤቱ ከጋብቻው በፊት በራስ ገንዘብ ስለተሰራና ለእናት የታሰበ ስለሆነ ቪክቶሪያ በቤቱ ላይ ምንም ህጋዊ መብት የላትም። ካደረገችውም ነገር አንጻር ደግሞ ሌላም ብዙ ነገር አታገኝም። ጥሩ ነው አለ ዴቪድ በጽናት። በአምስተኛው ቀን ዴቪድ ቪክቶሪያ መውጣቷን ለማረጋገጥ ወደ ቤቱ ሄደ። ሲደርስ ሳጥኖች በበሩ አቅራቢያ ተቀምጠው አየ። የቪክቶሪያ መኪና በልብስና በቦርሳዎች ተሞልቶ ነበር። ቪክቶሪያ ሌላ ሳጥን ይዛ ከቤት ወጣች። ዴቪድን ስታየው ቆመች። ተቀይራለች። ጸጉሯ አልተሰራም፣ ሜካፕም አልተቀባችም። አይኖቿ በማልቀስ ብዛት ቀልተዋል፣ አብጠዋል። ጨርሻለሁ አለች በቀስታ። ነገ እወጣለሁ። ዴቪድ አንገቱን ነቀነቀ። ወዴት ትሄጃለሽ? እህቴ ቤት፣ በሚቀጥለው ከተማ። ነገሮች እስኪስተካከሉ እዚያ ቆያለሁ። ላፍታ ዝም ተባባሉ። ዴቪድ አለች ቪክቶሪያ። ድምጿ እየተንቀጠቀጠ ነበር። የማታምኑበትም ቢሆን በእውነት አዝናለሁ። በእናት ላይ ክፉ ነበርኩ፣ ራስ ወዳድና ጨካኝ ነበርኩ። ይቅር እንድትለኝ አልጠብቅም፣ ግን በእውነት እንደጸጸተኝ እንድታውቀው ፈልጋለሁ። በየቀኑ ስጸጸት ነበር። ዴቪድ በቅርቡ የቀድሞ ሚስቱ የምትሆነውን ሴት ተመለከተ። በከፊል ሊጮህባት፣ በሱና በእናቱ ላይ ስላደረሰችው ህመም ሊናገራት ፈልጎ ነበር፣ ግን መቆጣት ሰልችቶታል። ከዚህ ትልቅ ትምህርት እንደምትወስጂ ተስፋ አደርጋለሁ ቪክቶሪያ አለ በቀስታ። የተሻለ ሰው እንደምትሆኚ ተስፋ አደርጋለሁ፣ ምክንያቱም ባለፉት ጥቂት ዓመታት የነበረችው አይነት ሴት ለማንም አትሆንም። የቪክቶሪያ አይኖች በእንባ ተሞሉ። ራሷን ነቅንቃ ወደ ቤት ገባች። ዴቪድ አልተከተላትም። መኪና ውስጥ ገብቶ ሄደ። ከሁለት ሳምንታት በኋላ ዴቪድ ማማ ሳራን በከተማው ሌላኛው ወገን የሚገኝ መሬት ለማሳየት ወሰዳት። ትላልቅ ዛፎችና ደግ ጎረቤቶች ያሉበት ጸጥ ያለ ሰፈር ነበር። መሬቱ የሚያምር ኮረብታና ትንሽ ወንዝ ይታይበት ነበር። ምን ይመስልሻል ማማ? ዴቪድ ጠየቀ። ማማ ሳራ ዙሪያውን እያየች በጣም ያምራል ልጄ፣ እዚህ ቤት ልገነባልሽ እፈልጋለሁ። እውነተኛ ቤት፣ በጣም ትልቅ ያልሆነ ግን ምቹ፣ ቆንጆ ወጥ ቤት፣ አትክልት የምታለሚበት ቦታና ፀሐይ ስትወጣ ቁጭ ብለሽ የምታይበት በረንዳ ያለው ቤት። ዴቪድ ይህንን ማድረግ የለብህም። እማዬ ማድረግ እፈልጋለሁ፣ እባክሽን ፍቀጅልኝ። ማማ ሳራ ፈገግ አለች። እሺ፣ ግን በየቀኑ ልትጠይቀኝ የምትመጣ ከሆነ ብቻ ነው። ለዚህ ቃል ትገባለህ? ከዚያም በላይ አደርጋለሁ እማዬ። ዴቪድ ቃል ገባላት። የራሴንም ቤት እዚሁ አጠገብ ገነባለሁ። በየቀኑ ጠዋት ቁርስ፣ ማታ ደግሞ እራት አብረን እንበላለን። የማማ ሳራ አይኖች በደስታ እንባ ተሞሉ። ይህንን ታደርጋለህ ልጄ? እርግጠኛ ነህ? እማዬ ነግሬሻለሁ፣ ከእንግዲህ የሚባክን ጊዜ የለም። ቃል እገባልሻለሁ። ከዛሬ ጀምሮ እንደገና እውነተኛ ቤተሰብ እንሆናለን። መሐንዲሶችና ግንበኞች ተቀጠሩ። ዴቪድ ልክ ማማ ሳራ የምትፈልገው አይነት ቤት እንዲሰሩ አብሯቸው ይሰራ ነበር። 2 መኝታ ቤት ያለው ትልቅ ወጥ ቤት፣ ምቹ ሳሎንና የሚያምር አትክልት ስፍራ ያለው ቤት። ቤቱ እየተገነባ እያለ ማማ ሳራ ዴቪድ በተከራየላት ቆንጆ አፓርታማ ውስጥ ቆየች። እንደ ሆቴሉ ቅንጡ ባይሆንም ምቹና አስተማማኝ ነበር። በየቀኑ ዴቪድ ይወስዳትና ግንባታው ያለበትን ደረጃ ያያሉ። ማማ ሳራ ለሰራተኞቹ ምግብ ታመጣላቸዋለች። ስለ ጥረታቸውም ታመሰግናቸዋለች። ሰራተኞቹ በጣም ይወዷት ነበር። ኦ እናት መላእክት ናት አለው ዋናው ግንበኛ። አንድ ቀን በስራ ላይ እንዳሉ እንደ ቤተሰብ ነው እኛን የምታየን፣ ምክንያቱም ወርቅ ልብ ስላላት ነው አለ ዴቪድ በኩራት። ዴቪድ ወደ ቤት ከተመለሰ ከ3 ወር በኋላ ፍቺው ተጠናቀቀ። ቪክቶሪያም ምንም ሳትከራከር ፈረመች። ምንም የምትከራከርበት ነገር እንደሌለ አውቃለች። የግል ንብረቶቿንና የዴቪድ ጠበቆች የሰጧትን ጥቂት ገንዘብ ይዛ ወጣች። እንደ ሀብታም ለመኖር ባይሆንም ህይወቷን እንደገና ለመጀመር ያህል ይበቃታል። ከሚገባት በላይ ነው
ከሚገባት በላይ ነው ያገኘችው አለ የዴቪድ ጠበቃ። አውቃለሁ፣ ግን ጨካኝ መሆን አልፈልግም። ዝም ብዬ ጉዳዩን መጨረስ ነው የምፈልገው። ያ ቀይ ጣሪያ ያለው ቤት ዴቪድ ከዓመታት በፊት ለእናቱ የገነባው ቤት በህጋዊ መንገድ ወደ ዴቪድ ስም ተመለሰ። ሊሸጡ አስቦ ነበር፣ ግን የተሻለ ሐሳብ መጣለት። ለቤተ ክርስቲያን ሰጠው። እንደ መጠለያ እንዲጠቀሙበት ለፓስተር ጀምስ ነገራቸው። የሚሄዱበት የሌላቸው ሰዎች፣ እርዳታ የሚፈልጉ እናቶች፣ ችግር ላይ ላሉ ቤተሰቦች ሁሉ የህመም ቦታ ሳይሆን የተስፋ ቦታ ይሁን። ፓስተር ጀምስ ተገረሙ። ዴቪድ፣ ይህ በጣም ትልቅ ልግስና ነው። እናቴ የምትፈልገው ይሄንኑ ነው። ዴቪድ ፈገግ ብሎ ተናገረ። ማማ ሳራ ዴቪድ ያደረገውን ስትሰማ አጥብቃ አቀፈችው። በአንተ ኮራለሁ ልጄ፣ በጣም አኩርተኸኛል አለችው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ካያችሁትና ከጨረሳችሁት ጨርሼዋለሁ እያላችሁ ጻፉልን። ታሪክ ሰዎችን ይቀይራል ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን ማዳመጥ የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።